ሸገር መዝናኛ በሀገር ፍቅር ቲያትር ቤት 70ኛ ዓመት የልደት በዓሉና 40ኛ ዓመት የሙያ አገልግሎቱ ከሚከበርለት ከአንጋፋውና ከሁለገቡ የጥበብ ሰው ከአርቲስት ኪሮስ ኃይለሥላሴ ጋር የተደረገው ማራኪ ጨዋታ ይቀርባል። አስደሳች ጊዜ ይሆንላችሁ። ወደ ቀዳሚው የሽልማት ዘርፍ ነው የምናመራው። የስነ ራዕይ ወይም የፊልም ጥበብ የህይወት ዘመን ተሸላሚ ሽልማቱን የሚያበስረን ደግሞ የፊልም ዳይሬክተር ብርሃኑ ሽብሩ ወደ መድረክ ይመጣል። የእድሜ ዘመን የጥበብ ስራ ተሸላሚ የተከበረው ተዋናይ ኪሮስ ኃይለሥላሴ ሁሉም ነገር በርሱ ሆነ። መቼም የኪነ ጥበብ ሰዎች ናችሁና ሰምና ቅኔ ይገባቸዋል ብዬ ተስፋ አደርጋለሁ። ብዙ ቀን በላሁኝ እዚህ ቤት ገብቼ ጥንትም በወረራ ዛሬም ተመርቼ በፊት ቢሆን ኖሮ እየዘለልኩ ነበር መድረክ ላይ የምወጣው። አሁን ግን ጥሩ ተመሪ ነኝ፣ ጥሩ መሪ አግኝቻለሁ። በፓብሊክ አድሚኒስትሬሽን ማስተርስ የያዘች መሪ ነች ያለችኝ ልጄ ነች። እሷም በሳል መሪ፣ እኔም ትሁት ተመሪ ነኝ። የዛሬው ሽልማት እውነት ለመናገር ለኔ ይገባኛል ብዬ አላስብም። እጅግ በጣም ትላልቅ የኪነ ጥበብ ዋርካዎች በኢትዮጵያ ውስጥ አሉ፣ በተለይም በአዲስ አበባ። እኔ በእነሱ አይን ስታይ ቀጭን አጭር ዛፍ ነኝ። እነሱ እያሉ የህይወት ዘመን ተሸላሚ መሆኔ ገርሞኛል። ነገር ግን መራጩ አካል አንድ የአረብ አባባል አለ። ሴትዮዋ ልጆቿን ይዛ ስትሄድ አንድ ሰው በመንገድ አያትና ሰላም አለይኩም አላት። ወአለይኩም ሰላም አለችው። ያ ሐቢብቲ አውላዲክ ማራ ሕልዋ አላት። ልጆችሽ እጅግ በጣም ቆንጆዎች ናቸው አላት። ሴትዮዋም ሹክረን ያ ሐቢቢ ላኪን ሙሽ አውላዲ ሕልዋ እንታ ዓይነክ ሕልዋ። ልጆቼ ቆንጆዎች ሆነው አይደለም፣ ቆንጆዎችን ማየት የቻለ ቆንጆ አይን ስላለህ ነው ብላ መለሰችለት። ቆንጆ የኪነ ጥበብ ባለሙያዎችን መምረጥ የቻለ ኢትዮ ፊልም የዘመናት ጉማኤን ሰጥቶኛል። ጆ ባይደን ቫይስ ፕሬዚደንት እያሉ ባራክ ኦባማ ሊሸልሟቸው ናሽናል ሄሮ ብለው ሊሸልሟቸው ሜዳሊያ አዘጋጅተው ከተሸለሙ በኋላ ኤኒቲንግ ዛት ካምስ ፍሮም ዘ ሃርት ታችስ ዘ ሃርት ብለዋል። ማንኛውም ነገር ከልብ የመነጨ ማንኛውም ነገር ልብን ይነካልና ዛሬ ልቤ በጣም ተነክቷል። ለስካሁኑ አገልግሎትህ ተብዬ ካባ ተሸልሜያለሁ። አይዊሽ ይሄ ካባ ነገ ለወጣቶቹ እጅግ በጣም ለምኮራባችሁ ለምደሰትባችሁ ወጣቶች ይሄ ካባ ይደርሳል ብዬ ተስፋ አደርጋለሁ። ሁሌም ጉማ አዋርድ የኪነ ጥበብ ባለሙያዎችን እያበረታታ እንዲኖር የሁሉም ሰው ድጋፍ እንዳይለየው አደራላለሁ። በተረፈ ለዚያ በቃኝ የኢትዮጵያ ሕዝብ ነው። ለዚያ በቁኝ የሥራ ባልደረቦቼ ናቸው፣ የዩኒቨርሲቲ መምህራኖቼ ናቸው፣ የሥራ ጓደኞቼ ናቸው። በተለይም ደግሞ የኪነ ጥበብ ሰዎች በተለያዩ የኪነ ጥበብ ስራዎች ምክንያት ኪነ ጥበብ ቀናተኛ ሚስት ስለሆነች ወደሷ በማድላት ልጆቻችንን በድለናል። የሚገባቸውን ሙሉ ፍቅር ሳንሰጣቸው ትልቅ ደረጃ ደርሷል።
ሚስቶቻችን ከፍተኛ አስተዋጽኦ አድርገውልናል። ከበስተጀርባችን ብዙ ሰዎች አሉና ባለቤቴንና ልጆቼን ተገቢውን ነገር ሳላረግላቸው ለዚህ ማዕረግ እንድበቃ ስላረጉኝ እጅግ በጣም አመሰግናቸዋለሁ። እግዚአብሔር ያክብርልኝ። እጅግ በጣም አመሰግናለሁ። ዮናስና ካምፓኒውን እጅግ በጣም አመሰግናለሁ። ዮናስ እንዳሁኑ ባጃጅ ሆኜ አይደለም ማቀው፣ ድሮ ነው ማቀው። ከአሜሪካ እንደመጣ ነው ማቀው። በርታ፣ እደግ፣ ተመንደግ። እጅግ በጣም አመሰግናለሁ። አርቲስት ኪሮስ ኃይለሥላሴ እንኳን ደስ ያለ። ንግግርህ ተረት አይጠፋም አሉ። በተለይ ሹም ሳይ ክሰስ ይለኛል የሚል እቺ ሹም ሳይ ክሰስ ይለኛል ከምን የመጣች ተረት ነች? እንግዲህ ከትግርኛ የወሰድኩት ነው። ያው እኔ ትግራይ ነው ተወልጄ ያደግኩት። እስከ 8ኛ ዓመት የተማርኩት እዛ ነው እና ያንዳንዱ የኢትዮጵያ ህብረተሰብ በተረትና በስነ ቃል የበለጸገ ነው። ስለዚህ ድሃው ሲጎሳቆል ያው ጭቃ ሹሙም ወረዳ አስተዳዳሪውም ምኑም ባየ ቁጥር እንዳው በደሉን ሁሉ ትዝ እያለው እጅ መንሳትና አቤቴ ንጉሥ ያለህ ማለት ይወዳልና ከዛ የተነሳ ይመስለኛል ንጉሥ ሳይ ነው ለነገሩ ሹም ሳይ ብዬ እኔ እንትን አልኩት እንጂ ንጉሥ ሳይ ክሰስ ይለኛል። ንጉሥን ተራአኹስ ጥራዕ ይብለኒ ነው ትግርኛ። ጥራዕ ይበልኒ። ጥራዕ ማለት አቤት በል ማለት ነው። እንደዛ ነው እንግዲህ አዳፕት አድርጌው ነው። ያው እኔ እንግዲህ አማርኛ ተናጋሪ ሆኜ የለ ያው እንዴ። ስለዚህ እንደውም ትግርኛውን እኮ አሁን የምትችለው አይመስለኝም። እችላለሁ። አንዳንድ እንደሚሆነ ቃለ መጠይቅ ላይ አንዳንድ የሚከብዱ ትግርኛ እንትኖች መጥተዋል። እንደ አማርኛው ፍሎ አይደለም እንጂ ይሄ ሳትደናቀፍ የመሄድ እንትኑ አይኖርም እንጂ ትግርኛም ደህና ነኝ። እንዳውም እዚህ አዲስ አበባ እንደኖረ ሰው አይደለሁም። ጓደኞቹ አማርኛ ተናጋሪዎች፣ ኦሮምኛ ተናጋሪዎች፣ ጉራግኛ ተናጋሪዎች እንደሆነ ሰው አይደለሁም። ትግርኛዬ አረሳሁትም። መድረክም መራለሁ ፎርዛት ማተር አንዳንዴ በትግርኛም በአማርኛም ነው መራው። ደህና ነው። እንዳውም እንዴት አረሳውም ነው የሚሉኝ ብዙ ጊዜ ትግርኛ በደንብ እንትን የሚሉ ሰዎች፣ የትግራይ ተወላጆች አንተ እኮ እንዳውም አማራ ነው ትመስለው ትግሬ አትመስልም እና ትግርኛው ፐርፌክት ነው እንዴት አረሳውም ይሉኛል። ንግግርህ ከሆነ አማርኛ ላይ በቃ ጥርት ያለ ነው አማርኛ። የትግርኛ ወደ አማርኛ ሲመጣ እንደውም በጣም ደስ የሚል ነገር አለው። እነ ሞቶ ጊዜ ደስ የሚሉ ነገሮች አንተ እንደውም ፍጹም ጥርት ያለ አማርኛ ነው። ግን እነዚህ ተረቶች አሁን ካመጣቸው አይቀር ብዙ ጊዜ ብሶቶቻችን ናቸው የሚያመጧቸው ማለት ነው። ብሶት መገፋቶች ናቸው ተረቶቻችን የሚወልዷቸው። አይ የኢትዮጵያ ሕዝብ እኮ ደልቶት የኖረ ሕዝብ አይደለም። ያው ታሪካችን እንደምታውቀው የጦርነት፣ የችግር፣ የእርስ በርስ ጦርነት፣ የውጭ ወረራ ጦርነት፣ አንዱ አንዱን የመጨቆን አንዱ አንዱን እንትን የማድረግ ታሪክ ስለሆነ ከብሶት ወጥተን ስለማናቅ ብዙ ጊዜ ብሶት ላይ እንትን ያሉ ናቸው ተረቶቻችን። ስነ ቃሎቹም ከዛ አያልፉም። ስለዚህ እንደ እንትንህ እኮ ነው እንደ ማህበራዊ ኑሮና አኗኗርህ ነው። ምናልባት የተሻለ ህይወት ይኖሩ የነበረው የተሻለ ነገር ነው። የድሃውና የተገፋው ህብረተሰብና ህዝብ ግን ብዙ ጊዜ በብሶቱ ላይ ነው ተረቱም እንቆቅልሹም ስነ ቃሉም እንትን የሚያደርገው ግጥሙም እንትን የሚለው። ሀብታምና ገፊ ተረት የለውም። ምንም ተረት የለውም። ብዙዎች ደግሞ ኪሮስ ሲባል ከኪሮስ አለማየሁ ጋር ያመሳስለዋል። አሁንም ድረስ እኮ አንዳንድ ሰዎች ኪሮስ ሲባል ኪሮስ አለማየሁ ይላል። አንተ መሆንህን እያወቁ የአባትህ ስም አለማየሁ ይመስላቸዋል። አሁንም ደብዳቤ ወይም የጥሪ ወረቀት ሲላክልኝ ኪሮስ አለማየሁ ነው የሚቀድመው ተብሎ ይመጣል ደብዳቤ ቢሮ ሲመጣ ራሱ። እኔ ደግሞ ማንኛውም ሰው ወላጆቹን ይወዳል። መጠሪያዬ የዋሰኝ አባቴ ነው የሰጠኝ አባቴ ነው ኃይለሥላሴ ነው። ስለዚህ ኪሮስ ኃይለሥላሴ ካልተባለ ይከፋኛል። ሌላ ደግሞ ከበስተጀርባ እንትን ምለው ነገር አለ። እኔ ኪሮስ አለማየሁን ያህል አልሰራሁም ማለት ነው። የኔ ስም ከናባት የሱ ጎልቶ ከወጣ ከሱ እኩል አልሆንኩም ማለት ነው። ወደ ኋላ ቀርቻለሁ ማለት ነው። ሶዛት ኪሮስ ኃይለሥላሴ ብሎ ቶሎ አእምሮን እንትን የማያደርገው ሰው በዛ ሊሆን ይችላል የሚል እንትንም ይመጣብኛል እንጂ ከኪሮስ አለማየሁ ውጭ ኪሮስ ገብረስላሴ፣ ኪሮስ ሀብተ ስላሴ የመሳሰሉት ተክለ ስላሴ እየተባለ ይሄዳሉ እና የእሱ ልጅ ጥበበኝነት ይመስለኛል እኔን ዶሚኔት ያደረገኝና በሱ ስም ሁሌ ኪሮስ እርግጠኛ ሆነ ሁሉ ሃይ ኪሮስ አለማየሁ የሚሉ ሰዎች አሉ። እርግጠኛ ሆነው በገላ ሲያገኙ እንግዲህ ይሄ ነው። ሌላው እንግዲህ ያው አብረን ነው የተማርነው። 3ኛና 4ኛ ክፍል አብረን ተማርን። ከዛ በኋላ
ፋንታውን ተደናገሩበት ነገር አለ። ፋንታውን የሚባሉ እኔ ፖሊስ ልጅ ነኝ እና ተቀይሬ ፍሬወይኒ የሚባል አባቴ ተቀይሮ ሲሄድ ፍሬወይኒ የሚባል ትምህርት ቤት ድሮ ስንቃጣ ነው የሚባለው ስሙ ስንቃጣ ከመቀሌ ወደ 7 ኪሎ ሜትር አካባቢ ነው ወደ አዲግራት መንገድ እዛ ነው ወረዳ ነበርና እዛ ነው ስንማር የነበር ነው። ኪሮስ አለማየሁ አለ ኪሮስ ኃይለ ሥላሴ አንድ ክፍል ውስጥ ነበርንና ሁለታችንም ጥያቄ ሲጠየቅ ወይም መልስ መመለስ ስንፈልግ ሁለታችንም ያው ድሮ እንግዲህ ስነ ስርዓት ስላለ እጅህን አውጥተህ ብድግ ነው የምትለውና ሁለታችንም ብድግ ብለን ስለምንቆም ሰውየው ሲቸግራቸው መምህር ፋንታውን ከዛሬ ጀምሮ አንተ ዮናስ ነህ የክፍል ስምህ ዮናስ ነው እሱ ኪሮስ ነው ተብሎ ኪሮስ ለኔ ይጸድቃል ክፍል ውስጥ ዋላ ኪሮስ አለማየሁ በጣም ይከፋል። አባትና እናት ያወጡልኝ ስም እንዴት ዮናስ ይባላል ብሎ እንትን ይላል። አይ እዚህ ክፍል ውስጥ እስካላችሁ ድረስ ነው አይደንቲፋይ ለማድረጊያ ለመለያ ሁለታችሁን እንድትለዩ ለማድረጊያ ነው እንጂ አባትና እናት ያወጡልህ ኪሮስ አለማየሁ የሚለው በሰርቲፊኬትም በፈተናም በማንኛውም ስምህ ነው። ደግሞም ልትከፋ አይገባም። ነብዩ ዮናስ እኮ አሳነባሪ ሆድ ውስጥ 3 ቀንና 3 ሌሊት በህይወት ቆይቶ በህይወት ከአሳነባሪ ሆድ የወጣ ነውና ተአምረኛ ሰው ነው። ስለዚህ በዚህ ተአምረኛ ሰው ስም በዚህ በክፍል ውስጥ መጠራት ቅር ሊልህ አይገባም ሲሉት ነው አክሴፕት ያደረገው ኪሮስ አለማየሁ። ከዛ በኋላ እንግዲህ 4ኛ ክፍል በላይ ስላልነበረ እዛ ትምህርት ቤት 5ኛ ክፍል ውቅሮ የሚባል ከተማ ውቅሮ በነገራችን ላይ ትግራይ 2 ነው። ውቅሮ ማራይና ውቅሮ ክልተ አውላሎ ነው። ውቅሮ ክልተ አውላሎ ከመቀሌ 40 ኪሎ ሜትር ያለችው ይሄ አብርሃ ጽባሃ የሚባል ታሪካዊ ቤተክርስቲያን የገርዓልታ ማውንቴንስ ያሉበት ኤሪያ ነው። እዛ ሄደን 5ኛ እስከ 8ኛ አብረን ተማር። እዚህ ላይ ግን ዮናስ ታሪኩ ሲነገር ለኪሮስ እንደው ይሄ ዮናስ ለኔ በተባለ አላልክም አንተ? አላልኩም። ልጆች ነና በኋላ እኮ ነው መጽሐፍ ቅዱስም ምንም ስታነብ ነው ታላላቁ ሰዎችም ሲነግሩ ነው ነብዩ ዮናስ ተአምረኛ እንደሆነ የምታውቀው እንጂ ብዙ እንትን አልነበረም። እንደውም እኔ ለኔ በሆነ ምለው የኔ ክርስትና ስሜ ገብረ ሚካኤል ነው። ሚካኤል መባል ነበር የምፈልገው እኔ ማይክል እንድንባል ማለት በቃ ዝም ብሎ አጭር ስለሆነ ሚካኤል የሚለው ደግሞ ያው ከታቦት ጋር እያይዘህ ስለሆነ እንትን የምትለው እሱኛው ስም ነበር እንዲሆንልኝ የምፈልገው። ቤተሰቦቼ ግን ብዙ ልጆች ከኔ በፊት ሞተውባቸው እኔና ታናሽ እህቴ ብቻ ስላደግን ኪሮስ የጻድቁ ኪሮስ ስም ስለሆነ የስለት ልጅ ስለሆንኩ ኪሮስ የሚለው እንዲጸድቅ ነው የፈለጉት። በዛው ቀጠለ። ከጻድቁ ኪሮስ ጋር ተያይዞ ይመጣ ነው ማለት ነው እንጂ ዮናስ በሚለው እንትና አላልኩም። በኋላ ነው ዮናስ ቢሆን ብዬ ዮናስ እኮ ቢሆንም አሪፍ ነበር እምለው በኋላ ነው ካደኩ በኋላ ነው። ኪሮስም ያው የጻድቁ ስለሆነ ይሁን አክሴፕት አደረኩኝ። ያው የወላጆችህን እንትን መቀበል የግድ ነውና ምክንያት ኖሯቸው ያወጡት ስለሆነ በዛ ምክንያት አክሴፕት አድርገው ይኸው እስካሁን ተራበታል። ዝክረ ኪነ ጥበብን አንተ ተፈሪና ደበበ እንደመሰረታችሁት ሰማሁና እንዴት ነበር የዝክረ ኪነ ጥበባት አመሰራረቱ? አክቹአሊ ከመስራቾቹ አንዱ እኔ አይደለሁም። ደበበና ተፈሪ ግን ከመስራቾቹ ውስጥ ናቸው። ቀደም ብሎ ነው የተመሰረተው። ምክንያቱም ተፈሪ በ1975 አገር ፍቅር ተቀጥሯል። 74 ጨርሶ ማለት ነው። እኔ ደግሞ 75 ጨርሼ 76 ነው አገር ፍቅር የገባሁት። ስለዚህ ዝክረ ኪነ ጥበብ ኦሬዲ አጠናክረው ጀምረውታል። ከጀመሩት በኋላ ግን እኔ ለረጅም ጊዜ እንጃ አንድ 19 ዓመት ወይም 18 ዓመት ኮንቲኒዩስ ስለነበረ ፕሮግራሙ 40 ይካሄድ ስለነበረ የኮሚቴው አባል ሆኜ ቀጥያለሁ። ተፈሪም ነበረበት፣ ደበበ እሸቱም ነበረበትና ብዙ ጊዜ ደግሞ የኛ የተለየ የሚያደርገው እኛ ሶስታችን መድረክን መራ ነበር። የዝክረ ኪነ ጥበቡን እንግዲህ ዝክረ ኪነ ጥበብ ማለት ምንድነው? ግጥም አለበት፣ አጫጭር ድራማዎች አሉ፣ አክሮባት አለ፣ ዳንስ አለ፣ ድራማ አለ። ብዙ የኪነ ጥበብ ቢፌ ስለሆነ ከዚህ ቀጥሎ እንትና ያቀርባል፣ ከዚህ ቀጥሎ እንትና ይመጣል የሚለውን ለማስተዋወቅ ሶስታችን ረጅም ጊዜ ሰርተናል። በየተራ ሶስታችንም 40 እንገባለን፣ እንከፋፈላለን። ይሄን ተፈሪ፣ ይሄን ደበበ፣ ይሄን ኪሮስ ተብሎ የ2 ሰዓት ከምናምን ፕሮግራም ነው። እነሱን በየተራ እንመራለን፣ ግን አብረን ገብተን ማለት ነው። ይሄ ፕሮግራም ተከታታይነት ነበረው 40 በጣም ረጅም ጊዜ ነው የቆየው። የሚገርምህ ነገር አገር ፍቅር ያኔ 835 ወንበር ነው የነበረው። የሚገባው ሰው ግን 1600 ነው። የሚቆመው ሰው ይበልጣል። በዚህ ላይ ደግሞ መግቢያው 2 ብር ነው። ያኔው 2 ብር ማለት እንግዲህ እግዚአብሔር ያሳየው በጣም ውድ ነው። እንግዲህ ከዚህ ከ1600 1700 አካባቢ ሰው በ2 ብር ስትመታው 3000 ምናምን ብር ነው። ግን ኢንጆይ አድርጎ በጣም ተደስቶ ያውም ያን ያህል ደግሞ በጥበቃ ሰራተኞች ተባሮ ግቢው ተዘግቶ ነው። ከቆመው ውጭ ተባሮ ነው ተባረራለ። ያኔ ከናዝሬት፣ ከደብረ ብርሃን፣ ከአምቦ፣
ከሰበታ ከደብረ ዘይት ከምን ይመጣሉ። አርብ ስለሆነ አርብ ደግሞ የእንትን መጨረሻም ስለሆነ ሰው እዚሁ ይህንን አይቶ በነጋታው ቅዳሜ ሪላክስ አድርጎ ለመመለስ ይመጣል። መምህራን፣ የመንግስት ሰራተኞች ይመጡ ነበርና ይህንን ለማየት መጥተን እንዴት ታባርሩናላችሁ፣ እንዴት ትኬት አናገኝም የሚልና ኮምፕሌን የሚያደርግ ሰው ማለት ነው የነበረውና የሚገርም ነገር የአንድ ፕሮግራም ቅንብር 4 አርብ ብቻ ነው የሚሄደው። ከዛ ቀጥሎ ሌላ ይቀየራል። ያቺ አንደኛዋ ለ4 ሳምንት የምትሄደዋ ቅንብር እንዳታመልጠው ነው እንትን የሚለውና በዛ ምክንያት ነው ያ1700 እንትን የሚለው እንጂ አሁን እሳት ቢነሳ አደጋ እንትን ቢል የሚተርፍ ሰው አይኖርም። ማንም አይተርፍም። በዛ በታጨቀ አዳራሽ ውስጥ የበላይነሽ ውባንተ አሟሟት በጣም አንተንም ያስደነቀህ ነበር። እሱ የሚገርም እኮ ነው። ይስሙት ብዬ ነው የሸገር መዝናኛ አድማጮችም የእሷ አሟሟትና ከዛ በኋላ ደግሞ የተሾመ አሰግድ የሆነው ግንኙነት ይሄም አብረንን ሶስታችንን ተፈሪ እኔና ደበበነን ባለንበት ነው። አጋጣሚ ሆኖ ተፈሪና ደበበ አስተዋውቀው ባክስቴጅ መድረክ ጀርባ ይሄዳሉ። እኔ ከዚህ ቀጥሎ አርቲስት በላይነሽ ውባንተ አይናማ የተሰኘውን ባህላዊ ጨዋታ ታቀርብልናለች ብዬ እዛ ቁጭ ብያለሁ። ቀጥሎም ማስተዋውቀው ስለነበር ማለት ልክ በላይነሽ ገብታ ያበሻ ልብስ ለብሳ ነው የገባችው። አይናማዬ ናዞማዬ ምን አስገለበጠኝ ወተቱን በጋነ ችዬ ገፋዋለሁ እማልለውን። መግፋት አንዱ መግፋት ነው፣ ችግርን መከራን መግፋት ነው። ሌላው ደግሞ ይሄ ወተት ይገፋል ይባላል። ሲናጥ እርጎ እንዲሆን ቅቤ እንዲወጣው ነው፣ ቅኔያዊ ነው። እና ይሄ እንዳለች አይናማዬ ናዞማዬ ምን አስገለበጠኝ ወተቱን በጋነ ችዬ ገፋዋለሁ እንዳለች የግጥሙ መድፊያ የማልለውን ነው። እሷን ሳትል ችዬ ገፋዋለሁ እንዳለች ወደቀች፣ ተንደረደረች። እና ከዛ በፊት አንድ ኤክስፒሪየንስ አለ። በ72 ይሁን እንደዚህ አንድ ዘመናዊ ሙዚቀኛ እና ኃላፊ ሳውንድ ሲስተሙን ሲያስተካክል ማይክሮፎን ይዞ ሊሞክር ሲል ኤሌክትሪክ ይዞት እዛ ወድቋል፣ በዛው መድረክ ላይ ሞቷል። እና እኔ መሰለኝ ኤሌክትሪክ ይዟት ምትንዘፈዘፍ ነው መሰለኝ። ከዛ በኋላ ወደቀች። ሰው ደነገጠ። እንዳልኩ ማአት ነው ሰው ዋ ብሎ ጮኸ። ከዛ በኋላ አፋፍሰን አወጣናት። ከዛ እነ ተፈሪ እነ ደበበ ምናምን መኪና እንትን ብለው አዘጋጅተው የካቲት ሆስፒታል ይዘዋት ሲሄዱ ለካ የለችም፣ አርፋለች። እንዴ የሞተ ሰው ነው እንዴ የምታመጡት? መንገድ ላይ ነው የሞተችው ማለት ነው። ይዘዋት ይሄዱ ያ የሞተ ሰው ነው እንዴ የምታመጡት አሉ ሐኪሞቹ። ልክ እሷ እንትን ካለች በኋላ ግን ቀጥሎ ይኸውልህ አንድ ባህል አንድ ዘመናዊ ነው የሚሄደው ዜማው። ከዛ ቀጥሎ ተሾመ አሰግድ ነው። ተሾመ አሰግድን ታውቀዋለህ? አይነ ስውር ነው፣ በኦርጋን ነው የሚጫወተው። ስንብት የተሰኘውን ሙዚቃ ነው የሚጫወተው። ይህቺ አጋጣሚ በአንድ አገናኝታ የፍቅርን ሸማ ደርባ ጎናጽፋ ነው ዘፈኑ እና ስንብት ነው አርሱ። ቀጥሎ እሱ ይሄ ሆነው ግን በአጋጣሚ እኮ ነው። ከዛ በፊት በነበሩት 2 ሳምንታት ዘሴም ነው ፕሮግራሙ፣ ለውጥ የለውም። አይናማዬ በላይነሽ ታቀርባለች። ቀጥሎ ስንብት ተሾመ አሰግድ ያቀርባል። 2ቱም ሳምንት እንደዛ ነው ሄዶ በ3ኛው ሳምንት መሄድ ያለበት እንደዚሁ ነው። በ4ኛውም እንደዚሁ ነው። በ3ኛው ሳምንት ላይ የበላይነሽ ውባንተ ስንብት ከተሾመ ዘፈን ጋር ተገጣጠመ። እና ይሄ በተዋለፈ የሱም ስንብቱ እና የሚገርምህ አሁን ይሄ ዘፈን የተሾመ ምትኩ ዘፈን ጥላሁንም ተጫውቶት ይሄ ዘፈን በተዘፈነ ቁጥር ትዝ የሚለኝ ያ ኢንሲደንት ነው። ያ መድረክ ላይ እኔ መድረክ መሪ ሆኜ በላይነሽ ውባንተ ስትወድቅና ስንብት ተሾመ ሲጫወት የነበረው ኢንሲደንት ነው ሁልጊዜ አእምሮዬ ውስጥ የሚመጣው። ማይረሳ አጋጣሚ ነው። ህይወት የተከፈለበት አጋጣሚ ማለት ነው። መስዋዕትነት አጋጣሚ ነው። ቬኒሱ ነጋዴ እንምጣ። እዚህ ላይ በጣም ብዙ የሚያዝናኑ ታሪኮች አሉ። ይሄ ነገር ሲሰራ ደበበ እሸቱ ምላሱን አውጥቶ ምንድን ነበር የተፈጠረው? ከዛ በኋላ እኔና ተፈሪ አንቶኒዮና ባሳኒ ሆነን ጓደኛሞች ሆነን ተፈሪ ለኔ ሲል እዳ የሚገባበትና ሻይሎክ ሙዳ ስጋ ከልቡ ላይ ልቁረጥ የሚልበት ነው በውላቸው ላይም ስላለ። ስለዚህ እኔና እሱ አብረን ነው የምንቆመው። ደበበ የእሱ ቤት አለ፣ ሲነሪው ላይ መድረክ ላይ የተገነባ ቤት አለ። እዛ ላይ ሆኖ ነው እንትን የሚለው፣ ብሶቱን ሁሉ የሚናገርበት ነው። ደበበ አንዴ ከተሳሳተ እሱ ብቻ አይደለም ሌሎቻችንም ገደል ነው የሚከት። ለምሳሌ በሰላ ካራ ስጋን ስዘነጥለው
የሚል ዲያሎግ በሰራ ካላ ይለዋል። በሰራ ካላ የሰላ ነው ያኛው ስለታ በሰራ ካላ ይለዋል። ይኮለታተፋል። በመሃል ደግሞ ብሎ በዚህ ልንል በቃ ታፍነን ልንስቅ እየደረስን እልም ይልበትና ይጠፋል። ከዛኛ የሱን ዲያሎግ ወይም የሱን ቃል ተውኔት ነው የምንጠብቀው። እሱ ካላለ አንልም። ተፋጠጥንና እኔና ተፈሪ ተያየን። አንዳንዴ ከገጸ ባህሪው የመውጣት እንትን ታመጣለህና ተያየን። ስንተያይ ምላሱን ሳቅን ደግሞ ለተመልካች ጀርባውን ሰጥቶ ወደኛ ነው። እኛ ደግሞ ለተመልካች ነው ፊት ለፊት ያለ ነው። ምላሱን ሲያወጣብን ሳቅን። ተመልካቹም ሳቀ። በምን እንደሳቅን አያውቅም፣ ግን ሳቀ ሄደ። በቃ በረጅም ጊዜ ቆየ ሳቁ። ከዛ በኋላ ስቀን እንደገና ስንለው ምን አባታችሁ ሆናችሁ ውሾች አለ። እንደገና ሌላ ሳቅ። ምክንያቱም ምንድነው እኔ አልተሳሳትኩም እናንተ ናችሁ የተሳሳታችሁትና ለምን አትቀጥሉም ነው የገቤ ስሜት። በኋላ ስንወጣ ግን ስንነጋገር ያው ተሳስቀን ተጫጫኸን ስንነጋገር ስህተቱ እሱ ጋር እንደሆነ እንትናል በኋላ ማለት ነው። ተፈሪ በአጋጣሚ የሚጫወተው ገጸ ባህሪ የሚያስወጣው ስለነበረ ሳቁ ላይ ብዙ አልቆየም። እናንተ ነው እዛ ጥዷችሁ ተፋጠጥኩ። በቃ ምን ታረጋለህ? አንዳንዴ እምልህ አክተር ነኝ ዕውቀቱን ተምሬ ታለንቱም አለኝ ካልክ ደግሞ እንዲህ አይነት የተወነባበደና ተመልካቹን ግራ የሚያጋባ ነገር ማድረግ የለብህም። ከሆነ ደግሞ እንደምንም ችለን ተወጣ ነው። ግን ሁሌ በየእሁዱ እዛች ቦታ ስንደርስ ደግሞ ትዝ ይለናል። በተቻለ መጠን ፊታችንን ከደበበ ነው አቮይድ የምናደርገው። እንደገና ሌላ ነገር ደግሞ አሁንም ምላሱን ቢያወጣ ሌላ ነገር ነው። ደግሞ ምላሱንም ባያወጣ እኮ ያው ቦታው ስለለመዳችሁ ስለዚህ እንደምንም ብለን ተወጣ ነው እና ብዙ ነገር ነው የሚያጋጥመው ቲያትር ላይ። የቬኑሱ አንደኛዎች ነች። ይሄ ቬኑሱ ጣጣው በዚህም አያልቅም። አንድ ወቅት ወደ ጅጅጋ ይዛችሁ ሄዳችሁ ነበረ። በምን ታምር ነው የ3 ሰዓት ቲያትር ተጣድፎ በአንድ ሰዓት እንዲያልቅ ነው? እሱኛው ንፋስ መጥቶብን እኮ ነው። የምን ንፋስ? ጅጅጋ የሚገርምህ ነገር ወይዘሮ እንትን ነው ሞቃታማ ነው። እዛ ሰዓት ዝናብም ይመጣል ተብሎ አይታሰብም፣ ንፋስም ይመጣል ተብሎ አይታሰብም። እኛ ደግሞ እየሰራን ያለ ነው ኦፕን ኤር ነው። ሃቫና የሚባል የስፖርት የባስኬትቦል የምን መጫወቻ ቦታ ነው። ደረጃዎች አሉት። እንደ አምፊ ቲያትር ነው። እዛ ስንሰራ ኃይለኛ ንፋስ መጣ። ሲነሪው እንግዲህ ይሄ ሲነሪ እንደ ቤት እንደምን አድርገህ የምታቆመው አለ አይደል? ከኋላ ከጀርባው በድንጋይም በማቆሚያ እንደ ነገሩ ነው ተደግፎ ነው የቆመው። እሱን መቋቋም የማይችል ሆነ ንፋሱ ይመጣ። በዚህ ላይ ደግሞ አሸዋማ ስለሆነ አሸዋ እያነሳ ይበትንብናል። በኋላ ይሄ ነገር እናሳጥረው፣ ምክንያቱም ወዲያው ደግሞ ዝናብ ጠብጠቤ ማለት ነገር መጣ። እናሳጥረው ተባብለን እንትናል። ነፍሱን ይማረው ግርማይ መኮንን የሚባል በ83 መስከረም ላይ ነው የሞተው። ብዙ ሰው ሳያውቀው የሞተ ልጅ ነው። እንደም ስለ ግርማይ ማነሳባህ ነበር። እሱ ልጅ የሞሮኮ ልዑል ሆኖ ነው የሚሰራውና የቬኑስ ነጋዴ የሞሮኮ ልዑል ነው። እኔ ማጫት ፖርሻ የምትባለዋን ለማጨት ነው የሚመጣው። የአባቷን ውዛዜ ስላለ ይህንን እንቆቅልሽ የፈታ ነው አንቺን የሚያገባው የሚል እንትን ስላለ በዛው መሰረት እሷን ማግባት ስለምትፈልግ እኔን ብትወድም እሱ ይመጣና የወርቅ የነሐስና የብር ሳጥኖች ናቸው፣ ትንሽ ሳጥኖች ናቸው። እዛ ውስጥ ያለውን ነገር ማውጣት ነው፣ ምርጫ መምረጥ ነው። ከነኛ አንዱን ለመምረጥ ፊሎሶፋይዝ ታደርጋለህ። በቃ ብዙ ደስ የሚሉ እንትኖች አሉትና ግርማዬ መጥቶ እንግዲህ ይሄ ነገር ዝናብ እንትን ሊል ነው ረብሸን ነው ቶሎ እንትን እንበል ሲባል መጥቶ ፍልስፍናውን በሙሉ ትቶ ንግግሩን በሙሉ ትቶ ረጅም ነበር ያ ንግግሩ ረጅም ነበር። ትቶ ምንም ይሁን ይሄኛውን ነው መመርጠው ብሎ ከፈተው ሳጥኑ የወርቅ ሳጥኑ ላይ ቀጥታ ሄደ የወርቅ ሳጥኑ ላይ ሄደ። በአጋጣሚ እኛ እዛ የለንም። እዛ ላይ ያሉት ግን ፖርሻና ሰራተኛዋ እና ሌሎች አሽከሮች በሳቅ ፈነዱ። ምን ያደርጋል እና ቶሎ የማሳጠር ጉዳይ ነው። ንፋሱ አይለኛ በምድር ላይ እጅግ በጣም በፍጥነት ያለቀ ቲያትር ቢኖር እሱ ብቻ ነው። የ3 ሰዓት ሆኖ በአንድ ሰዓት እንዲያልቅ ውድድር እኮ ነው። ከነፋሱ ጋር ደግሞ ዝናብ ቢመጣ ውድድር ነው፣ ፉክክር ነው፣ በቃ እንቀዳደም ነው። ያም ሆኖ ግን 1 ሰዓት ከ10 እንደዚህ ያለቀች የ3 ሰዓት እኮ ነው። 3 ሰዓት ነው የሚፈጀው። አንዳንዴ ሳቁ ምኑም ሲበዛ የተመልካቹ በጣም በሳል ተመልካች ሲመጣ እያንዳንዷን ፊሎሶፋይ ስለሚፈላሰፍባት እኛ የምንፈላሰፍባት ቃለ ተውኔት ሲያገኛት ይስቃል፣ ሲገባው ማለት ነው። ሲስቅ ደግሞ በአንድ ቲያትር የ3 ሰዓት ቲያትር ቢያንስ 20 ደቂቃ ምናምን የሳቁ ይጨመራል ማለት ነው። ስለዚህ ይሄ ቲያትር በተፈጥሮም ረጅም ነው፣ የሼክስፒር ነው። እዛ ላይ በ1 ሰዓት ከ10 አጠናቀቅ። በታሪኩ እንግዲህ በኢትዮጵያ ቲያትር ምናልባት የተንቀዠቀዠ ቲያትር ይሄ ነው እና ይሄ ሁሌም የምናነሳውና እንደ ታሪክ የምንዘክረው ነው። ምናልባት የቲያትር ፕሮፌሽናሎች የዓለም የቲያትር ፕሮፌሽናሎች ቢያዩን በጣም የሚደንቃቸው እኮ ነገር የሱሳቸውና
ደግሞም ስንቆርጥ ደግሞ አንዳንዱ ምንድነው ተፈላጊው ነገር ባይመጣም መልእክት ባታስተላልፈም ቶሎ ወደ እንትኑ ወደ ማያያዣዎቹ ግን ትሄዳለህ። ቆርጠህ ወደዛ ነው የምትሄደውና ይሄ ለተመልካች እንኳን የሚነገር አይደለም፣ ለአድማጭ የሚነገር አይደለም። እንደዚህ ይሆናል ማለት አይደለም። አይደለም ያልተጠበቀ ክስተት ግን ያኔ እንግዲህ የዛሬ ስንት ዓመት ነው እንግዲህ ከ83 በፊት እኮ ነው ይሄ በደርግ ጊዜ ነው እንደውምና ያኔ የሆነ ነው። ወጣትነቱም አለ የተፈጥሮ እንትንም አለ። በዛ ምክንያት የተፈጠረ ክስተት ነውና ግን የቬኒሱ ነጋዴ ብዙ ትዝታዎች አሏችሁ እዛ ላይ። አሉ ቲያትር ለመጀመሪያ ጊዜ ሊሆን ይችላል ከመንግስት ውጪ በግል ብዙ ጊዜ የተሰሩት ነበር ይባላልና የአሉ ገቢ ደግሞ ሁሉ ጊዜ ለእርዳታ ለችግር ለሚሸኝ ሰው ነበር። አሉ ቲያትር የሚገርምህ ነገር አውጉስታ ግሪጎሪ የምትባል ደራሲ የጻፈችው ነው። ግን ተፈሪ ዓለሙ ነው የተረጎመው ከማለት ይልቅ ኢትዮጵያዊ አድርጎ ያዳቀለው ማለት ነው። እና ስለ ወሬ ነው። ወሬ እንዴት እግር አውጥቶ አገር እንደሚያጠፋ ነው የሚያሳየው። ታዲያ እያሳቀ እያስፈነደቀ ነው እንትን የሚለውና የ2 ሰዓት ከምናምን ቲያትር ነው እሱ። የደራሲነቱንና ያው ተዋናይም ነው ተፈሪ ደበበ አዘጋጅ ነው። ሌሎቻችን ተዋናያንን ቲያትር ቤት ሁልጊዜ በሚታይበት ጊዜ ሙሉ ነው አዳራሽ። ከዛ ውጭ ደግሞ በሳምንት ቢያንስ ከዛ ከሚታይበት ቀን ውጭ በሳምንት 3 ወይም 4 ቀን በየእንትኑ እናሳየዋለን በየተለያዩ ድርጅቶች። ያኔ ደግሞ በደርግ ጊዜ የውይይት ክበብ የሚባል ነበር። ይሄ ማርክሲዝም ሌኒኒዝም መወያየት ፕሮፌሰሩና የጥበቃ ሰራተኛው አብረው ቁጭ ብለው በዛው ይታይ ሁሉም እኩል። አዎ ታዲያ ይሄ በሙሉ የኢትዮጵያ መንግስት ሰራተኞች በተለይም የአዲስ አበባ በጣም ይሰለቻቸው ስለነበረ በሚቀጥለው ሳምንት እንትን ይላሉ። በዛች ፕሮግራም ውይይት ላለመግባት ቲያትር ይላሉ። ቲያትር ደግሞ አዳራሽ ካላቸው አዳራሻቸው ጋር ነው ድረስ ነው የሚኬድላቸውና የተወሰነ ብር ይከፍላሉ። እንሄዳለን። እንግዲህ በዛን ጊዜ በመንግስት ቲያትር ቤት ደረጃ ከፍተኛ ገቢ ኢንዲቪጁዋል አክተር ከፍተኛ ገቢ ያገኘ የነበረበት ቲያትር አሉ ቲያትር ነው። ተፈሪም የራሱን ድርሻ ትቶ እኩል ነበር የምንከፋፈለው። እኩል ማለት ይሄ እውነት ለመናገር ያኔ ደራሲያን ትንሽ ለየት ያለ ገቢ የሚያገኙበት ዘመን ስለነበረ ተፈሪ ያንን ለየት ያለ ገቢውን ለኛ ለስራ ባልደረቦቹ እንትን ብሎ እኩል የሚካፈልበት ጊዜ ነው የነበረው። ብዙ ሰው ተረድቶበታል። የታመመ የተቸገረ ተረድቶበታል። በተቋም ደረጃም ተረድቶበታል እና ከፍተኛ ገቢ የነበረው ነው። እጅግ በጣም አስቂኝ በዚህ ዘመን እንኳን መሰራት ያለበት ቲያትር ነው አሉ ቲያትር። እዚህ ላይ እንደ ቬኒሱ ነጋዴ ማትረሳው ነገር አለ ወይ? ብዙ ጊዜ ነው። ወሰን ሰገድ የሚባል ትምህርት ቤት እዚህ አውቶቡስ ተራ እዛ ኦፕን ኤር ነው ለተማሪዎች የምናሳየው። ቅናሽ ነው የምናሳየው። ይሄን አሉን ማለት ነው። አሉና ኦፕን ኤር ነው ያው እንደ አምፊ ቲያትር ሜዳው ላይ ማለት ነው። ከዛ በኋላ እያሳየን እያለን የሆነ ወሬው እንትን ይላል ይቀጥላልና አንዱ ለአንዱ ለመንገድ ሲሮጥ ነፍሱን ይማረው አሁን በህይወት የለም ያረጋል አጥናፉ የሚባል ጓደኛችን ነበረ። ሸምሱ የሚባል ካራክተር ነው የሚጫወተው ወይም ገጸ ባህሪ ነው የሚጫወተውና ሽርጥ ያረጋል ከላይ ሸሚዝ ይለብሳል። በዛ ነው ገጸ ባህሪው እንትን የሚለውና ወሬ ሊናገር እየሮጠ ሲሄድ ሽርጡ ተፈታና ወደቀ። ያረገው ፓንት ሰውነቱን የሚመስል ወደ ቡኒ አይነት ፓንት ነው። ከዛ በቃ እሱ እንትን ለማለት ሽርጡን አንስቶ እንደገና ለመልበስ ሲንደፋደፍ ወደቀና እንደገና ተነስቶ እንትን አለ። ግርማይ መኮንን ያልኩ ቅድም ጢሞቴዎስ ሆኖ የሚጫወት ገጸ ባህሪ ነበር። በጣም አሪፍ ልጅ። ሲመጣ መንገድ ላይ ያገኘዋል። በኋላ እንትና እኮ እንደዚህ ሆነ እንትናን ገደለው ሲባል እንዴ ለዚህ ነው እንደ ሸምሱ ቂጡን ጥሎ ሲሮጥ ያገኘሁት። ኢማጂን ይሄ ቃለተውኔቱ ላይ የለም። በጣም የሚገርም አጋጣሚ ነው የሆነው እኮ። ቃለተውኔቱ ላይ የለም። ይሄ ያልተዘጋጀበት ወዲያው የመፍጠር እንትኑ በጣም ኃይለኛ ነውና እዛ እንደገና አሳቀን። ተመልካቹንም አሳቀን። ተመልካቹ ሽርጡ እንትን ብሎ ቂጡን ጥሎ ሲሮጥ ስቋል። እንደገና ሸምሱ እንትና ጢሞቴዎስ መጥቶ ቂጡን ጥሎ ሲሮጥ በሚገርም ሁኔታ የታሪኩ አካል አደረገውና የሚገርም ነው። ግርማይ ብዙ ያልተነገረለት ነገር ግን እንደዚህ መድረክ ላይ አዳዲስ ነገሮችን የመፍጠር ብቃት የነበረው ልጅ ነው። በጣም ትልቅ ተዋናይ ነው። ኮሜዲ መጫወት ይችላል፣ ፋርስ መጫወት ይችላል፣ ትራጀዲ መጫወት ይችላል። ይሄ ቦርን የምትለው አክተር ነው። የሁሉም አይነት ስታይል ወይም የሁሉም አይነት ጃነር አክተር ነው ግርማይ። ደግሞ ፐርፌክትሊ ነው የሚጫወተው። ዝም ብሎ በጣም አይደለም። ዲሲፕሊኑ ደግሞ በጣም ከፍተኛ ነው የነበረው። 8 ሰዓት ለሚጀምር ቲያትር እሱ ቢያንስ 5 ሰዓት ከመድረክ ጀርባ ገብቶ ልብሱን አልባሳቱን አዘጋጅቶ ፊዚካል ኤክሰርሳይዝ ይሰራል። ለቲያትሩ የሚሆን ለአክቲንጉ የሚሆን ቮይስ ኤክሰርሳይዝ ይሰራል። ድምጹን እንትን ያደርጋል እና እሱ መድረክ ጀርባ ከገባ በኋላ ቲያትሩ ከማለቁ በፊት ግርማይን አታናግረውም። ሌላ ጨዋታ ወሬ ምናምን አይሰማ ካራክተር ውስጥ ነው እንትን የሚለውና ግርማይ ትልቅ አክተር ነበረ። አለ ጊዜው
የተቀጠፈ አክተር ነበር። የካራክተር ነገርን ካነሳን አንዳንድ ሰዎች ሙሉ በሙሉ መግባት አለብህ እዛ ባህሪ ውስጥ ይላሉ በትወና ላይ። አንዳንዶች ደግሞ ራስን የምትጠብቅበት የተወሰነ ፐርሰንት ማስቀመጥ አለብህ የሚሉት ነገር አለ። እንዴት ነው የሚሆነው የገጸ ባህሪ አወራረስ ላይ? የገጸ ባህሪ አወራረስ ላይ በዚህ በስታንስላቭስኪ ሜቶድ ለሰለጠኑ አክተሮች የተወሰነች የማርያም መንገድ መኖር አለባት። ራስን ትምትልበት አለበለዚያማ እኮ ሌላ ሰው ሆንክ ማለት ነው። እንደ አብራር አብዶ ታብዳለህ። ቀጥታ እዛ ውስጥ ከገባህ ወይ ጨካኝ ሆነ ትቀራለህ፣ እንደምትጫወተው ገጸ ባህሪ ሆነ ትቀራለህ። እና ትንሽ ግን ራስን የምትዘክርባት ከመድረክ ስትወርድ ኪሮስ መሆኔን ማስታወስባት ከገባሁ ጀምሮ እስከወጣ ድረስ ትንሽ የማርያም መንገድ ታስፈልገኛለች። የማርያም መንገድ እንደምታውቀው ያው ትንሽ ስፔስ ነች እና ምን ማለት ነው ቢያንስ 30% 30% ያቺ 70% ገጸ ባህሪውን ሆነ የመጫወት እንትን ሊኖር ይገባል። አልበለዚያ አደጋ ውስጥ ነው የምትገባው። ሌላ አራተኛ ግድግዳ የሚባለው ነገር ላይ አንዳንድ ተዋናዮች እንዳለ ይስማማሉ። አራተኛው ግድግዳ ፊት ለፊት ያለው፣ አንዳንዶች ደግሞ ግድግዳ የሚባል ነገር የለም ይላሉ። ይሄ ፊት ለፊቱ ግድግዳ እንዴት ነው የሚገለጸው? የፊት ለፊቱ ምናባዊ ነው። ምናባዊ ግድግዳ እኮ ምን ማለት ነው መሰለህ? ተመልካች አለ ብለህ እንዳታስብ የሚያደርግ ነው። ተመልካች አለ ብለህ ካሰብክ አንደኛ ገጸ ባህሪ ውስጥም ላትገባ ትችላለህ። አንዳንዶች እኮ አሉ የአይን ሌቦች አሉ። አራተኛ ግድግዳ እንደሌለ ቆጥረው ኮሚኒኬት ያደርጋሉ። ገርልፍሬንድ የቱ ጋር ነው የተቀመጠችው፣ እዛ አካባቢ ምን አይነት ሴቶች ቁጭ ብለዋል ብለው የሚያዩ ልጆች አሉ። በአይን የሚያሽኮረመሙም አሉ። ይሄኛው ትክክለኛ እንትን አይደለም። ነገር ግን ኦቨርሄድ ነው የምታየው። ከእንትኑ በላይ ነው እንጂ ፊት ለፊት አይን ለአይን ተፋጣህ አይደለም። አይን ለአይን የሚያፋጥጥ ቲያትር ገጸ ባህሪ ሊኖር ይችላል። ይሄ የቅስቀሳ የህፃናት ቲያትር ሲሆን አይደለም እንደ ልጆች ምናምን እያልኩ እንዲሉ እየተጠበቅ ይችላል። አዘርዋይስ ግን የአዋቂዎች ቲያትር በምትሰራበት ጊዜ ያኛው ግድግዳ እንዳለ እያሰብክ አይንህ ቢያይም ተመልካቹን የማያይበት ፊዚካሊ የተወሰነች ጋፕ በመካከልህ ብትኖርም እንደሌለች የምትቆጥርበት ነው። ይሄ መኖር አለበት እንጂ ዝም ብለህ በርግደኸው እንትኑን የኢማጂነሪ ወሉን በርግደኸው ዝም ብለህ በአይን እያሽኮረመምክ ከሳቁ አብረህ እየገለፈጥክ ትክክል አይደለም። ቤቴ ነኝ ካልክ በቃ ቤት ነው። ቤት ውስጥ ተመልካች አይመጣም። እንደ ቤት ነው አክት ማድረግ ያለብህ፣ ወይም እንዳለህበት እንደተሰጠህ ሳሎን ነው መኝታ ቤት ነው ዋትኤቨር እንደዛ ነው እንጂ አክት ማድረግ ያለብህ። አለበለዚያማ ከአንድ ሰው ጋር እየተጫወትክና እየተዝናናህ የሚሰራ ቲያትር አይኖርም። እንቅልፍ ድህነት ነው ሲባል አልሰማሽም? ድህነትንማ ተላለፍ። እሺ ቅዱስ በቃ አላ እሺ ምን ተገኘ? የእናት ጡት ነካሽ ተመልካች አግኝቷል። የምስራች ምንድን ነው የምትይው? አዲሱ ድርሰቴ ነው። የምን ድርሰት ነው የምታወሪው? እስክንድርን ለማጥመድ ዳሌና ጭን ቦታ የላቸው። ፍሬ ሰላም ወንድ መሆኑን አትዘንጊ። ሰውዬ ሴቶች ራቁታቸውን ከሚሄዱበት ለንደን የመጣ መሐንዲስ ነው ገባ እና እናገረሽ ወንዶ ነው የሚገርመኝ ባያነጋግረኝ ነበር። አቤት እና ቆንጆ ነኝ ነው ጥፍ እንዳልሆንኩ መቼም ታውቃለህ። ጉረኛ ነሽ መቼም። እሺ በ1975 ከአዲስ አበባ ዩኒቨርሲቲ በቲያትር ጥበብ ተመርቃል። ይሄን እናውቃለን። ከዛ በኋላ በብዙ ኃላፊነት ቦታዎች ላይ ሰርተሃል። ወደ አዲስ አበባ ሚሊኒየም ጽህፈት ቤት ዋና ዳይሬክተር ሆነ ለ2 ዓመት ሰርተ ነበር። አዎ እንግዲህ ታሪካዊ አጋጣሚ ነው አሁን የምነግርህ። እዛ መድረክ ላይ እኮ እኔ ተወዳድሬ ቴሌቪዥን ሸልመኛል። የኔ እንጃ ትዝ አይለኝም። እኔ አላስታውሰውም። አንተም እንግዲህ ከተሸላሚዎቹ አንዱ ሆነ በብቃትህ አጋጣሚ የተዘጋጀውን ሽልማት በእጄ ሰጥቼ ሊሆን ይችላል። አዎ ዳናም የተለያዩ ስራዎችን ሳይ ያቺ ሽልማት ናት። እንዴት ነበር የዛን ጊዜ? እጅግ በጣም ስኬታማ እንኳን ብለን ደረጃ ባናወጣለት ስኬታማ ነው። ያኔ የነበረውን ታስታውሳለህ። እንግዲህ ከ97 ዓመተ ምህረት ግርግርና የተወሰነ ዲስ እንትን ኦርጋናይዝድ የሆነ ሁኔታ ለመውጣት ጥሩ ጠቅሟል። ግን ብዙ ቻሌንጆች ነበሩት፣ ብዙ ፈተናዎች ነበሩት። የመጀመሪያም ስለሆነ መሰለኝ ስለሆነ ነው። እንዳውም ብዙ ሰዎች ምንድነው ተቃውሟቸው እንዴ የእንትናን በዓልና ክብር ነው እንዴ ነበር የሚሉት። ግን የእንትና በዓል አይደለም ይሄ። እኔና አንተ እሱ በታሪክ አጋጣሚ እድለኞች ሆነን ሚሊኒየም የሚባል 1000 ዓመት ሲደፍን በህይወት ስለተገኘ የምናከብረው ነው እንጂ እገሌና እገሌ የሚባል ምንም አይነት ተአምር ከእግዚአብሔር ቢሰጠው እንኳን ይሄንን ሊያጎናጽፈን አይችልም። ይሄንን ጸጋ በህይወት ተገኝቶ ይሄንን በዓል የማየትና ቀኗ ላይ የመድረስ ጸጋ
ማጎናጸፍ የሚችል ምንም አይነት መንግስትም ኃይልም የለም። የሰው ልጅ ስልጣን አይደለም ከላይ ከብዙ ትውልዶች እድለኞች ሆነን እዚህ ላይ ስለተገኘን ነው እና ብዙ ነገር ችግኝ ለመትከል ሞክረናል። የተለያዩ እንደ ቅድሙ ሽልማቶች ምኖች ዝም ብሎ ሜሞራይዝ ማድረጊያ መታሰቢያ የሚሆኑ ኮንሰርቶችን ምኖችም ብዙ ነገር ሰርተናል። ግን በአውሮፓውያኑ የሚሌኒየም ጽህፈት ቤቶች ከ5 ዓመት በፊት ነው የተቋቋሙት። ከ5 ዓመት በፊት ብዙ ነገሮች እንዲሰሩ መሰራት ያለበት ነገር አጥንተው እስከ ሚሌኒየሙ በዓል ድረስ እንዲያዘጋጁ ከዛ በኋላ ደግሞ ሚሌኒየሙ ካለፈ በኋላ 5 ዓመት 10 ዓመት ነው የቆዩት። 5 ዓመት እንደገና የጀመሯቸውን ፕሮጀክቶች ለህዝብ ይጠቅማሉ ተብለው ለቀጣዩ ትውልድ ማስታወሻ ይሆናሉ ተብለው የሚሰሩ ፕሮጀክቶች የተጀመሩ ፕሮጀክቶች ማጠናቀቂያ ግሬስ ፒሪየድ 5 ዓመት ተሰጥቷቸው ነው። የኛ ግን ጥር ላይ ተቋቋመ። ጥር 99 ላይ ከጥር እስከ ሚሌኒየም ያለው ጊዜ ይኸው እንግዲህ እስከ 2000 ያለው የ7 ወር ጊዜ ነው። ከዛ በኋላ 2001 ቆየን። 2001 ጥር ላይ ተዘጋ። ስለዚህ የጀመርነውና ያለምነው ያቀድነው ነገር በሙሉ አሳክተናል ማለት አይደለም፣ ማለት አይቻልም። ነገር ግን እንደ በዓል ግን የኢትዮጵያ ሚሌኒየም ነበረ። እኔ አዲስ አበባ ሚሌኒየም ጽህፈት ቤት ዳይሬክተር ነው የነበርኩት። አዲስ አበባና የኢትዮጵያ ሚሌኒየም በጋራ በመተባበር ከፍተኛ ስራ ለመስራት ሞክረዋል። እንዴት ይህንን ቀድመህ መገመት አቃት? የማንን ጎፈሬ ስታበጥር ነበር? ከአካባቢ ጥበቃ ጥቃት ተከፍቶብናል ይላሉ። ሀገር ፍቅር በነበርክበት ጊዜ ሰዎችን ለማውጣት ታዳጊዎችን በተለይ ጥሩ ተስፋ ያየህባቸውን ሰዎች ከተለያዩ ቲያትር ቤቶች ወደ ራስህ ለማምጣት የልጆቹን ብቃት እያየህ በጣም ትጥር ነበር። ከየትም ቦታ ታፈላልጋቸው ነበረ። ራስ ቲያትር ነብዩ ባዬን አግኝተው ነበር። ያኔ ምንድነው የሆነው? ነብዩ ባዬ ከዩኒቨርሲቲ ግራጁዌት አድርጎ ከዛ በፊትም ያው አየዋለሁ ምን ለዋለሁ ይቀርበኛል። ከዛ ግራጁዌት ሲያደርግ አገር ፍቅር ለማስቀረት ጥረት አደረኩኝ። አጋጣሚ ሆኖ ግን ዩኒቨርሲቲው ቀጠረው። ዩኒቨርሲቲው ሲቀጥረው እንግዲህ እንደ አክተር እንደ ታለንትድ አክተር አገር ፍቅር ቢሆንልኝ ደስ ይለኝ ነበር። እሱ ደግሞ ለማስተርስም ለምንም የትምህርት እድል ለማግኘት ሌላ ደግሞ ተከታይ ትውልድ ለመቅረጽ ያ ቦታ የሚመኘው ቦታ ሆነ። የአዲስ አበባ ዩኒቨርሲቲ ቲያትር አርትስ ዲፓርትመንት እንዳስተማሪ ደሞዙም ምናልባት ከአገር ፍቅር ይሻላል። ስለዚህ ሁሌ የኔን ፍላጎት ሳይሆን ማየት ያለብኝ የልጁንም መጻኢ እድል የልጁንም ፍላጎት ማየት ስለነበረብኝ ነብዩ እንዲህ እኮ አገኘው ኪያ ሲለኝ ሞስት ዌልካም በቃ ምርጫ ከሆነ ሰየው እኔ እንዳውም የበለጠ እንትን ምትል ደስ ይለኛል ብዬ አሁንም ድረስ የሚያኮራ ደረጃ ላይ ነው። እሱም ብዙዎችን እያፈራ ነው። ኪሮስ ለመምህራኖችህ ያው ሁሉም ሰው ያደርገዋል። በርግጥ ትልቅ ክብር አለ እና አብዬ መንግስቱ እንደው ስለነሱ የምትነግረን ነገር አለ? ትዝታዎች አሉ ብዙ መምህራኖችና እነሱም ታላላቅ ሰዎች ናቸው በኢትዮጵያ የሥነ ጥበብ ኪነ ጥበብ ህይወት ውስጥና እንደው እነማንን በምን መንገድ እናስታውስ ትላለህ? ከመምህራን እንግዲህ በጣም ትውልድ እንዲቀረጽ በጣም ከፍተኛ ጥረት ያደርጉ የነበሩ ያነበቡ በሳሎች መምህራን ነበሩ፣ የውጭም የአገር ውስጥም። ከነኛ ውስጥ አንዱ አብዬ መንግስቱ ናቸው። መጀመሪያ ድሃው ይናገራል፣ እንግዲህ ባለጸጋውም ይመልሳል። ድሃ እባክዎ ጌታ ምጽዋት ያርጉልኝ፣ ችግር የበዛበት ፍጹም ድሃ ነኝ። ጌታ ከኪሴ ያለውን የ100 ብር ኖት እስክመነዝረው ታገሰኝ ሩብ ሰዓት። ድሃ ጌታ ይቅርታውን ልድፈርዎትና ስንት እንደሚሰጡኝ ንገሩኝ ለገና። ጌታ እኔስ የምሰጥህ 1 ብር ነው፣ ምን ዛሬ ታጣ ምን ይሁን ለዚያው። ድሃ 99 ብር አለኝ በምንቸት፣ ይዤ እመጣለሁኝ አሁን በፍጥነት። እዚህ ይጠብቁኝ እባክዎ ጌታ፣ ይሄው ይዤ ከተፍ አልኩኝ አሽከሮ፣ ኖቱን ይስጡኝና ምላሹን ልስጦ። ጌታ የኔ ብልጽግና ካንተ ድህነት 1 ብር እኮ ነው የሚበልጥበት፣ እንካ ምክርን ልስጥህ ስራ ስራበት። ሌላኛው ደግሞ ጋሽ ደበበ ነው። በሰይፉ ባለቅኔ ነው፣ ገጣሚ ነው፣ ደራሲ ነው፣ ድራማቲስት ነው፣ ጥሩ አስተማሪ ነው፣ አባትም ነው። እንደ አባት እንደ ታላቅ ወንድም ነው የሚያስተምር። አታልቅስ አትበሉኝ፣ አትሳቅስ በሉኝ፣ ግድ የለም ከልክሉኝ። የፊቴን ጸዳል አጠልሹት በከሰል፣ የግንባሬን ቆዳ ስፉት በመደዳ። ግድ የለም አትጫወት በሉኝ፣ ዘፈኔን ነጠቁኝ፣ ግድ የለም ብቻ አታልቅስ አትበሉኝ፣ አትጩህ አትበሉኝ፣ አታልቅስ አትበሉኝ። አብዬ መንግስቱ ሂውመር ያስተምሩሃል፣ ቀልድ ምጸት ያስተምሩሃል። ተጫዋች ናቸው። ከውጭዎቹ ግን ሮበርት ማክላረን፣ ዶክተር ሮበርት ማክላረን፣
ዶክተር ፒተር ሃሮፕ አንዷ ሴቷ ብዙ ጊዜ ጠፋኛለች አንድ ሴትም ነበረች እነኚህ በጣም ቀጥቅጠው ሰው እንድንሆን አክተር እንድንሆን ያደረጉን ሰዎች ናቸውና ደረጃም የለኝም ለሁሉም ተመጣጣኝ ደረጃ ነው ያላቸው ዝም ብለን ወደ ኢትዮጵያውያኑ ወደ ወገናዊነት እንመጣ እንደሆነ ነው እንጂ ሰዎች ነንና ሁሉም ግን በተለይ ሮበርት ማክለርን አገሩ ነው የሚመስለው ኢትዮጵያ ዜጋው ነው የሚመስለው ተማሪው ምንም እንትን የለውም ስስት የሚባል የለውም የእውቀት ስስት የለውምና ዝርግፍ አድርጎ ቀጥቅጦ ነው የሚያስተምር እስከ ምሽቱ 4 ሰዓት 5 ሰዓት ድረስ እኛ ደግሞ የዩኒቨርሲቲው ተቀላቢዎች ነን የዩኒቨርሲቲው ግብረበላዎች ነን ያው ቀለባችን የሚሰጥ ግብረበላ ነው የምትባለው ግብረበላ ነን እና ከ11 ሰዓት ጀምሮ እስከ 1 ሰዓት ራት ካልሄድን ጦማችን ማድራችን ነው ሮበርት ደግሞ እስከ 4 ሰዓት ጋሽ ሮበርት ሰዓት ደረሰ ምግብ ሰዓት ስንለው ምንድነው የምትቸኩሉት ይላል አማርኛም ችሏል በነገራችን ላይ አማርኛም ችሏል ምንድነው የምትቸኩሉት ምግብ ለመብላት ችኮላ ለመመረቅ ችኮላ ስራ ለመያዝ ችኮላ በዚህ አይነት እኮ ለመሞትም ትቸኩላላችሁ ማለት ነው ይላል እና እሱ መጀመሪያ አካባቢ ያልገባው ነገር ነበር ራት አብረን እንበላለን ይላል አብረን እንበላለን ግን እኛ ምንድነው ይመስለን ይጋብዘናል ነው እሱ የራሱን ሳንድዊች ያስመጣል አብረን እንበላለን የተባለው በእኛ ኮንሰፕት ለካ የራሳችን አዋጥተን እንበላለን ተማሪ ደግሞ ከየት አባቱ አምጥቶ እኔ በመበላበት ሰዓት ትበላላችሁ ነው እሱ የሚለው እና እንዲህ አድርጎ ያስተማረን ሳንድዊቹን ይበላል ዝም ይላል ትልቅ ነገር ያስተማረን ነው በመንግስቱም ሆኑ ጋሽ ደበበ ህይወትን አስተምሮናል ህይወት ታሪክ ማህበረሰብ እንድናውቅ ክብር እንድንሰጥ አድርገው አስተምሮናል አሁን ደስ ይላል እኮ ያቺ ራት መቅረቷ ሁሉ ጊዜ የምትበላው ነገር ነው ሰዓቱን አሳልፈው ዴዲኬሽን ለአንድ ለስራ ምን ያህል እንትን ማለት እንዳለብህ ጣጣዎችን ረስተህ ስራ ላይ ማተኮር እንዳለብህ ጋሽ ሮበርት አስተምሮኛል ዶክተር ሮበርት ማክለርና አይረሱም እነኚህ ሰዎች አይዊሽ እነኛ አሁን የጠቀስኩልህ ሰዎች በሙሉ መምህራን በሙሉ እስከዚህኛው ትውልድ በኖሩና አሁንም ከዩኒቨርሲቲ የሚወጣው ትውልድ በእኛ በቀጥቅጠው ባስተማሩን በቀረጹን መንገድ ቢያወጡት እመኛለሁ ቢኖርና ባወጡት እላለሁ እኔ ስለዚህ እነኚህ በፍጹም ማይረሱ የተወሰኑ ሰዎች ብቻ ነን እድለኛ ሆነን ያገኘናቸው ለምሳሌ ከኔ በፊት 2 ባች የተፈሪና የነሚሚ ስብሃቱ ባች አለ እነሱ ናቸው ጀማሪዎቹ ከኔ በኋላ ደግሞ 1-3 ባች አስተምረዋል ከዛ በኋላ ግን በተለያየ ምክንያት ሮበርትም ሄደ ፒተርም ሄደ ያቺ ሴቷም ሄደች እና ብዬ መንግስቱም ምን በቃ እንትን ይያሉ መጡ ስለዚህ እኛ ያገኘነው እድል የማግኘት እድል አልተገኘም እና እንዳውም ከውጪ መጡ የነበሩ ከዛ በኋላ ሲሰማ አልማጮች ናቸው አንዳንዴ ስራ ለማግኘት ብቻ የመጡ እንጂ ከውቀቱ ጋር የማይገናኙ ከሙያው ጋር የማይገናኙ ነበሩና ይሄ እንትን ይላል በተረፈ ግን እነኚህ ሰዎች በእኔ ህይወትም ሆነ በእኔ ዘመነኞች ህይወት ላይ ከፍተኛ አሻራ የጣሉ መምህራን ናቸው የሚል እምነት ነው ያለኝ ነኝ የነሱን አሻራ ሳይሆን ወደ ሌላው ትውልድ የማስተላለፉ ስራ ላይ እናንተ እንዴት እየሰራችሁበት ነው እንግዲህ እኛ ያው በእነሱ ዘመን የነበርን ሰዎች እነሱ አሻራቸውን ያሳረፉብን ሰዎች በተለያየ አጋጣሚ በተለያየ ሁኔታ ወይ በጥሮታ ወይ የመንግስት መስሪያ ቤት ተቶ በመሄድ እንትን ብለናል ተበታትነናል አንዳንዱ በህይወት የለምና እንግዲህ በያለንበት ቀና ሆኖ ምክር በመስጠት በመገሰጽ አቅጣጫ በማሳየት በያለንበት በቅንነት እንትን እንዳለን ምክንያቱም የሚከፈልበት አይደለም ናውሌጅ ትራንስፈር ማድረግ እውቀት ትራንስፈር ማድረግ ማስተላለፍ ክፍያ ልጠይቅበት ማይገባም ትውልድ ይውጣ ምትል ከሆነ ደግሞ ኮንሰርንድ ከሆንክ ለሀገርና ለሙያ ለትውልድህ ምትቆረቆር ከሆነ ዋጋም ክፍያ መጠየቅ የለብህም በተቻለ መጠን አሁን ስክሪፕት ያመጣሉ ምን ይላሉ የተለያዩ ነገሮች ይዘው ሲመጡ እስቲ እንዴት ነው እንትን ምትለኝ ሲሉ ያው ምንችለው አቅም ከገንዘብ ባሻገር ለመርዳት ጥረት እናደርጋለን ኪያ ያልኩ ነበር ማውራት የነበረብኝ ወዳጆች እንደሚጠሩህ ለህሊና የሚኖር ሰው ነው አሁን አንተ ስላለህ አይደለም ብዙ ሰዎችን ባንተ ዙሪያ አነጋግር ያለው ከዚህ ከመገናኘታችን በፊትና ለህሊና ነው የሚኖረው ለድሎት ለሀብት አይደለም ደንተው አይደለም እሱ ይላሉ ብዙ ሰዎች በቃ መኖር ለህሊናው የሚኖር ሰው ነው ኪሮስና ካንተ አንደበት ደግሞ ስንሰማው መኖር ማለት በቃ የሰው ልጅ ኖረ ከተባለ እንዴት አይነት አኗኗር ነው ሊኖር ይገባል የምትለው ይገርማል አንድ ጊዜ ከመገናኛ ወደ ፒያሳ ስመጣ ከፊት ለፊት የነበረ ሚኒባስ ታክሲ ከጀርባው የሆነ ጥቅስ ጽፏል ከኋላ መስተዋት መልካም ህሊና ምቹ ማን ነው መልካም ስራ ምቹ የህሊና ትራስ ነው የሚል ጽሁፍ አይቼ በጣም ነው የገረመኝ ከሚኒባስ እንዲህ አይነት መልካም ትምህርት ይገኛል ወይ ብዬም እንትን ብያለሁና እኔ እሱ ነው እንደዛ ነው እኔ ማምነው ካራበህ ካልጠማህ ካልተቸገርክ መከራና ስቃይ ካልገጠመህ በተቻለ መጠን የምትኖርለት እንትን ሊኖር ይገባል አላማ ሊኖር ይገባል ልጆችን አስተምረህ ለቁም ነገር ካበቃ ሀብት ማንም ሰው አይጠላም ንብረት ማንም ሰው አይጠላም
ንብረትና ሀብቱ ግን ህሊናህን በሚያቆሽሽ መንገድ መምጣት የለበትም። ህሊናህ ለፍተህ ጥረህ ግረህ ካመጣኸው ሰየው ነው። እኔ እኮ መላው የኢትዮጵያ ህዝብ ሀብታም ቢሆን መኪና ቢኖረው የራሱ ቪላና የራሱ ግራውንድ ፕላስ ምናምን ቤት ቢኖረው ደስ ይለኛል። ግን የማይሆንበት አጋጣሚ ብዙ ነው። ለእንደዛ አይነት አጋጣሚ የሚበቁ ጥቂት ሰዎች ሊሆኑ ይችላሉ። እኔ ደግሞ አንተን አስቀይሜ አንተን አስከፍቼ ያንተን ኪስ አራቁቼ ሀብታም ከመሆን ያለኝ ሰጥቼ ደሃ ብሆን ነው የምመርጠው። ያለኝ ሰጥቼ ስል ግን ኖሮኝ ለብዙ ሰዎች ሰጥቼ እንትን እያለሁ ማለት አይደለም። አንድ ነገር እኮ ስታደርግ እስቲ ዝም ብለህ ለአንድ የኔ ብጤ ቁርሴን ጣልልኝ ምሳዬን ጣልልኝ ብሎ ስሙኒ ስትሰጠውና 1 ብር ስትሰጠው ፊቱ ላይ ያለው ደስታ የተለያየ ነው። 10 ብር ስትሰጠውስ ምን ሊሆን የበለጠ ነው እንትን የሚለው ደስ የሚለው። እንዳውም ላያምንህ ሁሉ ይችላል። የእውነት ነው የሰጠኝ ሊልህ ይችላል። ሰውየው ሲደሰት ያለው ሁኔታ ነው ያንተ ደስታ። በሰዎች መደሰት ነው ትልቁ ደስታ። ያ ነው በምንም ብር እኮ ልትመነዝረው ነው። በምንም ነገር ልትመነዝረው እዛ ሰውዬ ደስታ አንተ ላይ የሚፈጥረው ስንት ብር ነው? እና ይሄ ነው እኔ ሰዎች ሲደሰቱ እኔ ኖሮኝ የኔ ትንሿ ነገር ምክርም እኮ ሊሆን ይችላል። የኔ ምክር ማልከፍልበት ገንዘብ ማላወጣበት ማልደክምበት ምክር ለሰውየው ብርሃን የምታሳይ ከሆነ ሰውየውን እንትን የምታደርገው ከሆነ ዛሬን የምታቆየው ከሆነ ምን አለበት ብመክረው? ምን አለበት አቅጣጫ ባሳየው? ከዛ አልፎ ተርፎ ደግሞ ምናልባት 1000 ብር ይፈልግ እንደሆነ 100 ብር ሰጠው። ከዛ ከ1000 ብር ችግር የ100 ብር ያህል ኮንትሪቢዩት አድርጌያለሁ ማለት ነው። የ100 ብር ያህል አቃልያለሁ ማለት ነው። ይሄ ለኔ ደስታ ነው። ስለዚህ ድሎትና ምቾት የማይፈልግ ሰው የለም። ግን የሚመጣበት መንገድ ግን እሱ ነው ህሊና ጋር የሚያማግት ነገር የሚሆነውና ስለዚህ የህሊናህን መንገድ ነው አንተ የተከተለው። የህሊናዬን መንገድ ነው። ሀብትና ንብረት ማጋበስ የሚፈልገው ደግሞ በዛ መንገድ ሊሄድ ይችላል። በዛ መንገድ ሊሄድ ይችላል። የኔ መንገድ ይሄ መንገድ ነው። ይሄ የኔ መንገድ ነው። ይሄም በመሆኑ ነው ብዙ ሰዎች ስሜ ኪሮስ ነው ኪያ የሚሉኝ ለዛ ነው። ኪያ ባይዘው ባለቤቴ ኪ የሚለው ኪሮስ የሚለውን ኪዬ ማለት ጀመረችና ከዛ ልጆች ሲወለዱ ኪ ማለት ጀመሩ፣ ኪዬ ማለት ጀመሩ። ከዛ ኪያ የሆነ ሄደ። ይሄ ወደ ውጭ ወጣና የሥራ ጓደኞቼም ሌሎችም ኪያ ከዛ ተዛመተ ኪያ የሆነው። ኪያ ግን ምናልባት በሰዎች ህይወትና በሰዎች ጉሮሮ ላይ የሚቆም ቢሆን እኮ ኪያ አይባልም። አዎ ኪያ የኔ ማለት ነው በኦሮምኛ በነገራችን ላይ የኔ ማለት ነው። በደቡብም በሲዳማ ይመስለኛል ኪያ የኔ ማለት ነው። የኛ ማለት ነው። የኔ አባት እንደማለት ነውና የኔ የምባለው እኮ ምናልባት የነሱ ለመሆን ጥረት ስላደረኩ ሊሆን ይችላል። ስለዚህ አሁን በየመንገዱ አንተ እኮ እንዲህ አድርገህልን ሲሉኝ እኔ አላስታውሰውም። ማድረግ ስላለብኝ መደረግም ስለነበረበት አድርጌያለሁ። መደረግ ካለበትም ወጣ ብዬ አድርጌያለሁ። ያ ሰውዬ ግን በዛ ሁኔታ ደስ ብሎት ሊሆን ይችላል። ሁሌ የማይረሳኝ አንተ እኮ የሰራህልኝ ስራ ሲለኝ እንዴ ደግሞ ምን አረኩላለሁ? አይደለም መጥፎ እኮ አይደለም እንዲህ አድርገህ እኛ እንደዚህ ሆነን ተጨንቀ እንዲህ አድርገህልን ሲሉኝ እንኳን አላስቀየምኩ። ባስቀይምህ ኖሮ ዛሬ ስታገኘኝ አንተ እኮ ያደረከኝ ነገር ነበር ማለት ያደረክልኝ ሳይሆን አደረከኝ ይሆናል። ስለዚህ እንኳን እንደዛ ሆነ በቃ ጥሩ ነው፣ እንኳን አስደሰትኩ፣ እንኳን አገዝኩ እላለሁ። እና ይሄ ነው በቃ ምልህ በምድር ላይ አንዴ ነው የምትኖረው እኮ ለዛውም ህይወት በጣም አጭር ነው። እድለኛ ከሆንክ 80 ዓመት ልትኖር ትችላለህ። 900 ዓመት ምናምን ለና አብርሃም ለና ማቱሳላ የተሰጠ ነው። ያ ድሮ የተሰጠ ነው። እነሱ ደጋጎችና ቀናዎች ስለነበሩ ሊሆን ይችላል እግዚአብሔር ያን ያህል እድሜ የሰጣቸው። እኛ ግን 80 ዓመት ትልቅ ነው። ለዛውም አንድ ደግሞም እኮ ሁለተኛ ትወለድም። ስለዚህ ባለ በህይወት ዘመን ሁሉ ለምን መልካም ሆነ ማለፍ የሚል ፊሎሶፊ ስላለኝ ነው። ይሄ በጣም ደስ ይላል። እንደውም በተለያዩ የገቢ ማሰባሰቢያ የበጎ አድራጎት መድረኮች ላይ አትጠፋም፣ ፊት ለፊት ነው የምናየህና ይሄ ትልቅ ነገር ነው። ነገር ግን አንዳንዴ እንደው እናንሳውና በተፈጥሮ አሁን ኪያ ሲያዩ ኮስታራ ሰው ነው የምትመስለው። አንተ ብቻ አይደለም ብዙ ሰዎች እንደዛ ነው። ሌሎች ሰዎችም ዝም ብለህ አይታቸው በጣም ኮስታራ ቁጡ የሚመስሉ ሰዎች አሉ። ስትቀርባቸው ሌላ ይሆናል እንደዚህ ታሪኩና ከዚህ አንግል እንደው ሰዎች አይተው የሚፈሩበት አሉ። ብዙ ክፉ አድርጎ የሚያስብ የሚገርም ብዙ ወጣቶች በተለይ ይሄ የሙያ ብቃት ማረጋገጫ የሚባል ባህልና ቱሪዝም ቢሮ በነበርኩበት ጊዜ የዛ የስነ ጥበባት ማስተባበሪያ ክፍል ኃላፊ ሆኜ ሰርቻለሁ። ከዛ በኋላ የባህል መምሪያ ኃላፊ ሆኜ ሰርቻለሁና ብዙ ወጣቶች ይመጣሉ። እንግዲህ ቢሮአችን 4ኛ ፎቅ ነው። ኢማጂን የድሮ የማዘጋጃ ቤት 4ኛ ፎቅ ደግሞ የደረጃ አሰራሩ በጣም አድካሚ ነው። እየተጠማዘዝክ በጣም አድካሚ ነው። በቃ ጉልበትን ይፈትናል። እነኛ ወጣቶች ላበላብ ሆነው እኔ ቢሮ ሲደርሱ በቃ መናገር እስኪያቅታቸው ይደክማቸዋል። ላበላብ ይሆናሉ። በዚህ ላይ ደግሞ የኔ ፊት አለ። የኔ ፊት አሁን ከልጅነት ጀምሮ እዚህ ጋር መስመር አለ። ግንባር ላይ እሱ ምንድነው የሚያስመስለኝ? ቆስጣራ ያስመስላል። ልክ ሲገቡ በተለይ በግሩፕ ከመጡ 3-4 ሆነው ከመጡ ይተያያሉ እርስ በራሳቸው አንተ ተናገር አይነት። ከዛ በኋላ ምንድነው ማድረገው? አቲዝ አደርጋቸዋለሁ። ልጆች እስቲ ቁጭ በሉ ወጣቶች የነብር ጣቶች ምናምን ብዬ ጀመርና መጀመሪያ ከመጡበት ድካምና ከላብ ሁለተኛ ደግሞ ለኔ ከሰጡት የተቆጭነት ግምት
እንዲወጡ አድርጌ ቁጭ ካረኳቸው ካረጋጋኋቸው በኋላ እሺ ምንድነው ወጣቶች የምትፈልጉት ፍቃድ ነው ምንድነው ምናምን ብዬ በሩን ገርበብ አረግላቸዋለሁ። ከዛ በኋላ እነሱ ራሳቸው ይናገራሉ። ከዛ ይሄማ እንደዚህ እኮ ነው እንዲህ ነው። ለምሳሌ አሁን እዚህ ክራይቴሪያው የፊልም ስቱዲዮ ለመክፈት ክራይቴሪያው 2 ካሜራ 2 ኤዲቲንግ ማሽን ምናምን ይላል። ባንክ ውስጥ ደግሞ ይሄን ያህል 100,000 ብር ወይም ይሄን ያህል 10,000 ብር ይላልና እናንተ አላችሁ ወይ? እርስ በራሳችሁ ሲታዩ እንደሌላችሁ ይታወቃል። ከዛ በኋላ አንድ ዘመድ የላችሁም ባንክ ውስጥ እንትን የሚያደርግላችሁ አስቀምጦ ደብተሯን ይዞ ከእናንተ ጋር እዚህ ጋር ይምጣና ኮፒ አድርጋችሁ አምጡ። መንገድ ሰጣቸዋለሁ። መንገድ ሰጣቸው ነገሩን ሳቀልላቸው ወይም የሌላ ሰው ስቱዲዮ ጋር ሄዱና የኛ ነው ብላችሁ እንትን ባሉ ከሰውየው ጋር ተስማምታችሁላችኋል። ይሄ ለአንድ ወጣት አንድን ነገር ሰንቆ አላማ ሰንቆ እዚህ ደረጃ ደርሳለሁ ብሎ ለመጣ ወጣት ትልቅ ተስፋ ነው። እንደዛ ሳረጋቸው በቃ እንትን ብለው ተረጋግተውና ተደስተው ይሄዳሉ። ይሄ እንግዲህ ፊትህ የሚያመጣብህ ጨፍጋጋነት ማስወገጃ ነው። ፕላስ ደግሞ ልጆቹን መርጃ ነው እና በዚህ ምክንያት ነው ብዙ ጊዜ አይተህ ከሆነ ኮስታራ ገጸ ባህሪያት ናቸው የሚሰጡኝ በተለይ ፊልም ላይ። አንዳንዱ አንተን እያሰብኩ እኮ ነው ያንተን ሁኔታ እያሰብኩ ነው የጻፍኩት ይላል። ወታደር ነገር ያደርገዋል። ወታደር ነገር ምናምን በቃ ጨካኝ። እኔ ግን ከዛ ውጭ መጫወት እንደምችል ማሳየት ፈልጋለሁ። እንደዛ ይመጣሉና እኔ ሲበዛብኝ አልጫወትም። እንደዚህ አይነት እንትን አልጫወትም። እንደውም ልጆቼን አባታችሁ ቤትም ሀርደኛ ናቸው ነው የሚሏቸው። ኧረ ቤት እሱ መጫወቻችን ነው ምን ቀልድበት ላዩ ላይ የተንጠላጠል እንትን ይያል የሚያስቀን ምን የሚለን ምናስደንሰው ምናምን ይላሉና ሰው አያምንም። ህይወትህና የምትጫወተው እንትን አንድ አይነት ይመስለዋል። ስለዚህ ይሄ አቲዝ ማድረግ ይጠይቃል ከሰውየው። አንዳንዱ እንደ ጉድ ኦፖርቹኒቲ ሊጠቀምበት ይችል ይሆናል። ሁኔታው አስፈሪነቱ ግርማ ሞገሱ ያው እንድትፈራ መፈለጊያ ማርገል ሊወደው ይችላል። መፈራቱ ሊወደው ይችላል ግን መሆን የለበትም። እንደኛ የምታገለግለው ሶሳይቲ ነው ህብረተሰብህን ነው። በዚህ ላይ ደግሞ ገና እየወጡ ያሉ ወጣቶች ናቸው ብዙ ጊዜ ወደ አንተ ሊመጡ የሚችሉት እኔ በነበርኩበት ሁኔታና እንደዛ ከሆነ ደግሞ እንዲህ ያቀጣበርክ እንትን የምትላቸው ከሆነ ምኑን ትውልድ ቀረጽክ ምኑን ሳገዝክ ምኑን ሳገለገልከው ያ ነውና እኔ የፊቴን ጨፍጋጋነት በውስጣዊ እንትኔ በተቻለ መጠን አቮይድ ለማድረግና ለኔ የነበራቸውን ስሜት እንትን እንዲሉ አድርጌዋለሁ። ወይ ኪያኮ እንደዚህ እኮ አይደለም በስማም ሂዱ እናንተን እንደውም እንትኑ ፕሮሞሽኑ ይበዛብሃል፣ እርዳታ ፈላጊም ያበዛብሃል። ይሄ ደግሞ ጥሩ ፕሮሞሽንም ነው ባድ ፕሮሞሽንም ነው። ባድ የሚሆነው እንዴት ሲሆን ገበያ ያስገኝልህማ በትብብር ብቻ ነው። ጥሩነቱ ደግሞ ያው ሬኮመንድ ተደርገህ ስትመጣ ያው ዞሮ እነኛም ሰዎች እኮ ለአገር ጉዳይ ነው የሚለምኑ። ስለዚህ ላለመለመን እሺ ትላለህና ሌላው አላግባብ የሆነ ነገር ልታረገው ማችል ከአቅም በላይ የሆነ ነገር እንዲጠይቅም በር ይከፍትለታል። ይሄ የመልካምነት ፕሮሞሽን ማለት ነው። ስለዚህ ይሄው ነው ከአቅም በላይ ከሚገባው በላይም እንዲጠይቅ በር ይከፍትለታል። በመብቱ ዙሪያ ውስጥ በእኔ አቅም ዙሪያና በእኔ ግዴታና በሱ መብት ዙሪያ ውስጥ ያሉት ነገሮች በምንም አይነት ነገር ባለጉዳይ መጥቶ እንዲያጣ አልፈልግም። ሬዲዮም በድረገጽም በመላው ዓለም ላይ ይሄ ፕሮግራም አሁን እየተሰማ ነው። ስለ ኪያ ስታስቡ ፊቱን አይታችሁ አትጨናነቁ ነው። ከልጅነት ጀምሮ የነበረ ጨፍጋጋ ፊት አሁን ያው እድሜም እየተጨመረ የእድሜ መስመርም እየተጨመረ እንዳውም እዚህ ጉንጬ ላይ ምኔ ላይ ሁሉ ፊቴ ላይ የመጣ ነውና አሁን ሊቀየር አይችልም። ውስጣዊ ነገሬ ሊቀየር አይችልም። ለነገሩ እኮ የዳና ድራማ የዋህነትን ምስኪንነትን ነው የሚያሳየው። አባቶኝ አባቶን የምትሰራው ዳና ላይ አሁን እዛ ላይ እውነት ነው ያ ያጎ አይነት ገጸ ባህሪ አይደለም፣ የዋህ አፍቃሪ ገጸ ባህሪ ነውና ይሄም አንድ ነገር ነው። አፍንጫ በኔ ደም ግባት ደግሞ ባንቺ ከወጣች ልዕልት መባልም ሲያንሳት ነው። ለማንኛውም ፋናዬ እነ ሚኪ እናመሻለን ስላሉ አንቺ በጊዜ ግቢና አረፍ በይ። ደህና ደሪ። በአንድ ወቅት ሀገር ፍቅር ቲያትር ጡረተኞች ፕሮግራም ተዘጋጅቶ ነበር። ያን መድረክ አንተ እየመራኸው ነበረ። ራስም ጡረታ ወጥተህ ነው ለካ እዛ ላይና አትመስልም አንተ መልክህ በብዙ ስራዎች ላይ አይቻለሁ። ወደ ኋላ ተመልሼ እንትን ማለት ነገር እኮ የለውም። አንድ ሁለተኛ ደግሞ ከቤት ነው ወይ ባለቤት ተወዛዋዥ እንደም ከዚህ በፊት የአልባሳት ክፍልም ኃላፊ ነበረች ብሎ ይነገሩኛል። በጣም የዋህና ስትተባበር ምንም የመንግስት ህግ ጠብቃ አይደለም በቃ አልባሳት በትብብር ሁሉ ትሰጥ ነበር እና ወደ ውዝዋዜ ቆይታለች ካቆመች። እኔ እንግዲህ ባይዘው የጥሮታ የወጣሁት እኔ የመንግስት መስሪያ ቤት ከሚሌኒየም በኋላ 1 አመት ነው የባህል መምሪያ ኃላፊ ሆኜ የሰራሁት። 2 አመት ሌላ ጋር ቆይተህ እንደገና 1 አመት ወደ ተመሪነት ስትሄድ ከመሪነት ወደ ተመሪነት ስትሄድ የማይመቸው ነገሮች ስላሉ በቃኝ ብዬ ነው አስቀድሜ ነው እድሜ ከመድረሱ በፊት early retirement ወይም ቀድሜ ጥሮታ ልውጣ ብዬ ነው እንትን ያልኩት ያገለገልኩት አመትና
ያለኝ ደሞዝ እንትን ተብሎ ጥሮታዬን አገኛለሁ ብዬ ነው። ግን ጥሮታ ስወጣ በጥሮታ ደሞዝ እኖራለሁ ብዬ አይደለም። አጋጣሚ ሆኖ ግን የ2 ዓመት የሚሊኒየም ያገለገልኩበት ጥሮታ አልተከፈለበትም ኮንትራክት ስለነበረ። ስለዚህ እሷ አገልግሎቱን እንትን ስላለችው 60 ሲሞላ ነው ጥሮታ ክፍያ የምታገኘው ሲሉኝ ኦኬ መጀመሪያም 1200 ብር የጥሮታ ገንዘብ ተማምኛ አይደለም ወጣሁኝና ያን ያልከው የአዛውንቶቹ እንትን መድረክ የመራሁት ያው እኔም ጥሮተኛ ስለሆንኩና ወደ አዛውንቶቹ ጎራ እየተቀላቀልኩ ስለነበረ ነው። ይህ ሁሉ የተፈራ ሴራ የማንም ሴራ ሳይሆን ያንቺ ሴራ ፎቶ ላይ ሰቅሮ የሚንገላወደው ሰውን እንደ ውሻ የሚደባደበው አንቺ እንጂ ተበራቀው ሁሉንም ነገር ላስረዳ። ይሄ ኢትዮ ኤርትራ ላይ ምንድነው የሆነው ነገር? እሱ በጣም ያስደነግጥ ነበር። ፈታኝ አጋጣሚ ገጠመ በኢትዮ ኤርትራ ጦርነት ጊዜ። የህይወት ከባድ ጊዜ የነበረው እሱ ነው። ፈታኝ ነበረው። አክቹአሊ ፈታኝነቱ በኋላ ነው። ፈታኝ ሆነው ሻዕቢያ በአጋጣሚ የኛ ሰራዊት የኪነ ጥበብ ባለሙያዎች በመድፍ ይሁን እንደዚህ ገድሎበታልና ሻዕቢያ ደግሞ አጋጣሚውን መጠቀም ይፈልግ ነበር። ብድር መመለስ ይፈልግ ነበር። እኔ ሀገር ፍቅርን አርቲስቶች ይዤ 1 ወር ከምናምን ቆይቻለሁና ባድመ ሽምብሊና የሚባል የጣን ዛፍ ምናምን ያለበት ቁጥቋጦ ምናምን የሚበዛበት በረሃማ አካባቢ ነው ማለት በረሃማ አካባቢ ነው። እዛ ተሽሎክልኮን በአውቶቡስ ገብተን ነው እዛ ላለ ሰራዊት ያሳየነውና መሸ። ሲመሽ ያው ተጋብዘን ምን ብለን ወደ ሄድኳርተሩ አዳ ሀገራ ይባላል ከሸራሮ ወደ ሽሬ አቅጣጫ እዛ ልንሄድ ሲያሰናብቱን ሹፌሩ አውቶቡስ ነው ያዙ። ሹፌሩ ተሳስቶ ወደ ሻዕቢያ ምሽግ አደገኛ ጉዞ ደግሞ ጨለመ ብሏል እና መብራት አብርቷል። ወደ ሻዕቢያ ምሽግ አካባቢ ሲሄድ የኛ ወታደሮች አይተው ተሯርጠው አስቆሙን። ከዛ መብራት አጥፏሉን። ፊታችን መልሰው በባትሪም በምንም ብልጭ እያደረጉ መንገድ እያሳዩን 5 ኪሎ ሜትር ይሆናል ከዚህ ከምሽጉ ካለበት ወደ ዋናው አውራ ጎዳና ያው ጥርጊያ ቢሆንም አስፋልት ባይሆንም አሁን አስፋልት ሆኗል በነገራችን ላይ ወደዛ 5 ኪሎ ሜትር ያህል ይሆናል። በዝግታ ወጥተን ወደ አዲ ሀገራ አቅጣጫ አውቶቡሱ ቆሞ ወታደሮቹ በሉ አሁን ጊዜ ራውቷቸዋል፣ አሁን በሰላም ወደ ማረፊያቸው ሄዱ ብለው ተሰናብተውን ያው 2 ደቂቃም አይሞላም ሙቭ ስናረግ አውቶቡሱ ያቆመችበት ቦታ በመድፍ ተደበደበ። በ2 ደቂቃ ልዩነት። አዎ ይሄ ሁሉ ሲሆን ግን እኛ አላወቅንም። ምክንያቱም እንዲህ እኮ ሻዕቢያ ምሽግ ውስጥ ገብታችሁ ነበር ሲባል ሰው ሁሉ ደንግጧል። እና በሉ በሰላም ግቡ አሁን እግዚአብሔር አውጥቷቸዋል ስትባል ደግሞ ደስ ስለሚልህ የልጆቹ እየጨፈሩ የመኪናው የአውቶቡሱን ወለል በእግራቸው እየደበደቡ ምን እያሉ እየጨፈሩ ነበር ሄዶና አይሰማም ምንም ነገር። እኛ ሙቭ ካረግን በኋላ ተደበደበ። በነጋታው እናንተ ሰዎች ተአምረኞች ናችሁ፣ ትናንት እንዲህ ያጋጥመው እንዲህ ሆናችሁ፣ ከዛ በኋላ እንደገና የነበራችሁበት ቦታ ኤግዛክትሊ አውቶቡሱ አቆማበት የተሰነማበትን ቦታ በመድፍ ተደበደበ አሉን እና ሰው ያኔ ደነገጡ። በቃ እንዴ አሁን ተርፈን የለ እንዴ ምን ያስደነግጣችኋል? በቃ እግዚአብሔር እኮ አወጣን እንዴ እዛ ቆመን ትንሽ ቆመንስ ቢሆን ኖሮ የሚባል ነገር የለም አለ። የዛ አካባቢ ሚሽናችን ጨርሰን ወደ ዛላምበሳ ስንሄድ እንደገና የኛ ሰራዊት ሆስፒታል የነበረበት ፋጺ ይባላል። ወደ አስመራ መንገድ ከአዲግራት 30 ኪሎ ሜትር ያህል ነው። ትልቅ ጋራ አለ። ትልቅ ጋራ ስር ነው ያለው ሆስፒታሉ። ከሆስፒታሉ ደግሞ ትንሽ ወረድ ስትል ከጋራው ትልቅ ሜዳ አለ፣ ቤተክርስቲያን ሁሉ አለበትና መስክ ነው። እዛ ጠምደን ስንሰራ ኮሎኔሉ መጥቶ አቆመዋል። የተዘጋጀ ነው የብሔር ብሔረሰብ ዘፈን ይዘን እዛ ያሉት የብሔር ብሔረሰብ የሰራዊቱ አባላት ለማስደሰት ነው። በዚህ ላይ ደግሞ ምን አለ እኔ ሳልዘፈን የኔ ብሔረሰብ እንደዚህ ሆኖ ነው ወይ እኔን የምትቆርጠኝ ሊልህ ነው። አይ ኮሎኔል እንዴት እንደዚህ ይሆናል? ለማስደሰት ሰራዊቱን እኮ ነው ከዛ ድረስ የመጣ ነውና እዚህ ደግሞ እንዴት አድርገን ግዴለም አቶ ኪሮስ ምክንያት ስላለን ነው አለኝ። እሺ እንግዲህ ያው የተጀመረው ዘፈን ይለቃልኩት አለቀ። ከዛ ቀጥሎ አቁሙ ይያቸዋለሁ። ከዛ ቀጥሎ አንዱ ገባ ሊዘፈን ማለት ነው። ከዛ ኮሎኔል መጣና አቶ ኪሮስ ልንጣላ ነው አለ። ምን አረኩኝ? አቁም እኮ ብያለሁ። እሺ በቃ ይጨርሱና እንግዲህ ሙዚቃ ስለማይቋረጥ ኤቲካልም ስላልሆነ የእንትን ህግም ስለማይፈቅደው የኪነ ጥበብ ህግ እሺ ይለቃልኩት አለቀና ሌላ ሶስተኛ ገቡ። ከዛ በኋላ ሰውየው እኔን አስራለሁ አለኝ። አሁንስ በዛ አለ። ከዛ በኋላ አቁሙ አልኳቸው። ተቋረጠ ማለት ነው። አቁሙ ችግር ስላለ አቁሙ አልኳቸው። ሌላ ጊዜ የኪነ ጥበብ በነገራችን ላይ ኪነ ጥበብና ኪነ ጥበብ ባለሙያና ጋዜጠኛ መምራት በጣም አስቸጋሪ ነው። ወንድሙ ይሄንን እንድታቁ እና ያ ሌላ ጊዜ እቃ ሲጫን ሳውንድ ሲስተሙ የሙዚቃ መሳሪያው ምኑ እቃ ሲጫን 1 ሰዓት ከምናምን ነው የሚፈጀው ሲያለምጡ ማለት ነው። ያን ቀን 10 ደቂቃም አልፈጀም። እቃ ሲጫን ችግር አለ አቁሙ ተብለናል ስላቸው ደነገጡ። የሆነ ነገር ነው ማለት ነው ብሎ በ10 ደቂቃ ጊዜ ውስጥ ተጫነና ከመስኩ ከዛ ከሜዳው ወጥተን አስፋልት ወደ አዲግራት ፊታችን አዙረን ሄድን። ለካ ያ የነበርንበት ሜዳ በመድፍ ጥይት ተደብድቧል። እያሻገሩ በተራራው ደብድበውታል። ያኔ ሰውም አልተጎዳ
አጠገቡ ቤተክርስቲያን አለ፣ ምንም አልሆነ። አንድ አህያ ሞተ እና በነጋታው ሲነግሩን ትናንት እኮ አቶ ኪሮስ አልሰማልክ እንጂ እንዲህ ችግር ስለነበረ ነው። የሻዕቢያ ሰራዊት የሻዕቢያ ሰላዮች ገብተው ኮሚኒኬሽን ሬዲዮ ይዘው ገብተው መድፍ ሊያስተኩሱ እንትን ሲሉ የት እንደሆነ ትሬስ እያደረግን ነበረ እና ቶሎ እንድትወጡ የፈለግነው አደጋ እንዳይደርስባችሁ ነው። እናንተ አልገባችሁ። እዚህ በላይ ዘፈኑን ትሉታላችሁ እና እውነትም ያ ሜዳ የነበርንበት ሜዳ ጥሩ አስተኳሽ ጥሩ ሰላይ ጥሩ ስላስተኮሰ ተመታ። ግን ካልኩሌሽን ላይ ተሳሳቱ። እኛ ቀድመናቸው ወጣንና ተሳሳቱ እንጂ ቢያንስ ያኔ እነሱ የሞቱባቸውን ሰዎች የሚተካ አደጋ ያደርሱ ነበር። አንድ አህያ አያልፍም ነበር። በአንድ አህያ አያልፍም ነበርና እነኚህ ሁለት ነገሮች ናቸው። ይሄ እንግዲህ ዞሮ ለሀገር የሚከፈል መስዋዕትነት ነው። ብትሞትም ደግሞ ልጆች ባድመ ግንባር ወይ እንትን ግንባር ሄዶ አባቴ ሞተ ነው የሚሉት። በቃ ለሀገር የተከፈለ መስዋዕትነት። ግን እንደዚህ አይነት መስዋዕትነት ላይ ደግሞ ሁሉም በቦታው ልክ መሆኑን ማወቅ ይገባል። ውጡ ሲላችሁ ባትወጡ ኖሮ እዚህ ጋር ህይወት መስዋዕትነት ይከፈላል። አንዳንዴ ባዶ መስዋዕትነት የልጆቹን ጉጉት ነው። ሰራዊቱ የነበረው እንትን በዛን ጊዜ በጣም እንትን ስለነበረ ሀገራዊ ስሜቱ ከፍተኛ ስለነበረ ሰራዊቱን ለማስደሰት ነው ልጆቹ እንትን ያሉትና እኛም ልክ ነበር፣ እነሱም ልክ ነበሩ። ሁሉም ልክ ነበር። ያም ሆኖ ግን ከሁለቱም በህይወት ወጥተናል፣ ምንም ሳንጎዳ ማለት ነው። ምናወራው ነገርም አገኘን። ይሄው ይሄ እንግዲህ ለዛሬ የሚተረክ ታሪክ ምን ልምድ አለ ለሚል ጥያቄ መልስ ተገኘ ማለት ነው። ያ ነገር መፈጠሩ ይሄ በገሃዱ ዓለም የተፈጠረ ነው። በተውኔት ላይ አንዳንዴ ተመልካችን የሚያበሳጩ አሉ። እንደያጉ ገጸ ባህሪ አሁን በጫማ መመታት እንዲህ አይነት ነገሮች አሉ። እንዲህ የከፋ ነገር ሆኖ ያውቃል አንተ እየተወንክ? አክቹአሊ እኔ እየተወንኩ እንደዛ አይነት ነገር አላጋጠመኝም። ግን እኔም ተውንበት ባልቻ አባ ነፍሶ አብራር አብዶ ጣሊያን ሆኖ ነበር የሚሰራውና ጣሊያኑ ደግሞ ባልቻ አባ ነፍሶን በጣም እንትን የሚያደርግና ሬዲኩል የሚያደርግና ሊማርካቸው እንትን የሚል ስለሆነ ሊማርካቸው ሲመጣ አንድ ድሮ እንግዲህ የኢሰፓ አባላት ወይም የወረዳ ወይም የአውራጃው ከፍተኛ ባለስልጣናት ከፊት ነው የሚቀመጡት፣ ከተመልካቹ ፊት፣ ከኛ ፊት ለፊት ማለት ነው። እዛው ነው አንድ የአውራጃው ወሊሶ ነው። ይሄ የአውራጃው የኢሰፓ ጸሐፊ ጣሊያን አባ ነፍሶን ሊማርክና አስሮ ሊወስድ ሲመጣ ሽጉጡን አወጣ እና ጠገቡ ያለው እንዴ ጓደንትና ይሄ ነገር እኮ ቲያትር ነው ብሎ እጁን ይዞ አውራር ከሞት እንዲድን አድርጎታል። እና እንዲህ አይነት ነገሮች አሉ። ኢሞሽናል የሆነ ተመልካች ካለ አጋጣሚ ሆኖ እነሱ ከማይፈተሹት ውስጥ ስለሆኑ ነው እንጂ እና ሌላው ተመልካች ተፈትሾ ስለሚገባ ነው እንጂ ሳይፈተሽ የሚገባ ተመልካች ቢኖር ማን ይዟል? ኢሞሽናል ሆኖ ስሜታዊ ሆኖ የጠላውን ካራክተር ወይም ከሱ ህይወት ጋር የተመሳሰለ ነገር የሚያደርግ እሱ ላይ የተፈጸመበት ነገር የሚሰራ ገጸ ባህሪ ላይ ያንባረቀ ነበር የሚኖረው ሽጉጡን። ያንባረቀ እድሜ ልኩን ሲያንባርቅ ይኖራል። ዩ ነጥብ ኤን ኖውን የተሰኙት ምህጻረ ቃላት አንድ ፊደል ይፈጥሩና አንነው ይሆናል። ይህም ፈታ አድርገን ስናየው የማይታወቅ ምን አይነት እብደት ነው? ቤተሰቦች ዘመዶች በፖለቲካል ሳይንስ ውስጥ እንድትማር ይፈልጉ ነበር። አንተ በጥበብ መንገድ መታል በጓደኛህም ግፊት በተለያዩ ነገሮችና እውነት ነው በዛ ሆነ ቢሆን ኖሮ ዛሬ ላይ ከፖለቲካው እንዲህ ብናደርግ ለሀገር ይጠቅማል፣ እኔ በዛ መንገድ መጥቼ ቢሆን ወደ ቲያትሩ ባልመጣም የምትለው ነገር አለ? እኔ በህይወቴ በምችለው አቅም ለማንበብ ሞክራለሁ ከትምህርት ውጭ እና ከትምህርት ውጭ ማገኘው ዕውቀት በሚሰጠኝ ምናልባት ብቃት እንዲህ ቢሆን ብዬ መልካሙን የኔ ተፈጥሮ እንዳልኩ ፖዚቲቭ ነገር ነው የማስበው። እኔ ኔጌቲቭ አላስብምና ፖዚቲቭ የሆነ ነገር የማቅረብ እንትኑ ይኖረኝ ነበር ብዬ አስባለሁ። ግን ለኔ ግን እንኳን ፖለቲካል ሳይንስ አጥንቼ ወይ ፖለቲከኛ አልሆንኩ ወይ እንደተመኘሁት ያኔ ዲፕሎማት ወይም አልሆንኩ ነው የምለው። እኔ ኪሮስ የሚባል ሰው ኪያ አይባልም፣ ኪሮስ የሚባል ሰው ማንም አያውቀውም ነበር። ደግሞ መክሊት ያለበት ነው ብዙ ጊዜ አንተን በህዝብ ዘንድ የሚያሳውቀ ታዋቂ የሚያደርግ የፖለቲካ ስራ በዛኛው በሰራ እንኳን የዚህኛውን ያህል ታዋቂነትና ክብር ፍቅር ያስገኝልኝ ነበር ብዬ አላስብም። እኔም አልጠራህም ነበር እዚህ ጋር በመዝናኛ ፕሮግራም ላይ። እንግዲህ በምን ክቡር አቶ እንትና በዚህ በኩል ምን ተሰራ ምን እያሰበ ነው ድርጅታችሁ ብለህ ነበር የምትጠይቀኝ። በአጋጣሚ ከሆነም ለዛ ደረጃ ከበቃውም ግን በኪነ ጥበብ በኩል ስላለሁ ግን ይሄው አገኘኸኝና የኪነ ጥበብ ህይወቴን ነው እየጠየቀኛለሁ። ጠበቃው ዘነበ እነዚህ የቴሌቪዥን ድራማዎች ምኒት ፍጡር ናት፣ ያስታጥቃቸው ይሁን ሀድጊ ትግርኛው አለ 1987
የኢያሱ በርሄና የግርማይ በርሄ ድራማ ጽሁፍ ነው እሱ። ለመጀመሪያ ጊዜ ትግርኛ የሰራሁበት ነው ባይዘው ሀድጊ ትግርኛ ድራማ ለመጀመሪያ ጊዜ ኢያሱ በርሄም እኮ እንደዚህ መጻፋቸው አይታወቅም ብዙም አይደለ ድራማ ይሄን በረሃ ላይ ሙዚቃዊ ድራማ በብዛት በመስራት ይታወቃል። ኢያሱ ግን በቴሌቪዥን እችነች የምትታወቀው እሱና ወንድሙ ናቸው። 12 ሳምንት የሄደ ነው። ለትግርኛም አዲስ ግኝት ነው። ለትግርኛም አዲስ ታሪክ ነው። ለትግርኛ ድራማ 12 ተከታታይ ሳምንት የሚሄድ የመጀመሪያ ነው። ታሪካዊ ድራማ ነው ማለት ነው። በቴሌቪዥን ድራማ በትግርኛ የመንደሩ መርፌ ወጊ እኮ በጣም ዝነኛ ነበር። ብዙ ሰው ግን እኔ እንደምጫወተው አያውቅም። የመንደሩ መርፌ ወጊ ወይም ሐኪም ቢሰውር እኔ እንደሆንኩ አያውቅም። ብዙ ሰው አያውቅም። ድራማው ግን በጣም ስም ያለው እኮ ታዋቂ ዝነኛ በኤድስ ጉዳይ ላይ የተሰራ በጣም ዝነኛ እንትን ነበር። ያኔ ብላክ ኤንድ ዋይት እያለ ቴሌቪዥን ነው እንዳው ይመስለኛል የተቀረጸ ነው። አንተ ነበርክ የምትወጋው መርፌ ወጊው እኔ ነኝ፣ ሐኪም ቢሰውር እኔ ነኝ። ብዙ ጊዜ ብዙ ሰው አያውቅም። እንዴ አንተ ነህ እንዴ የሚለው ከስንቱ አንዱ ነው። ይሄ ቴሌቪዥን ድራማዎች ላይ ነው። የሬዲዮ ራሱ ካመጣ ነው አይቀር ኢትዮጵያን እንቃኛት በጣም ረጅም ጊዜ እኮ ነው ኢትዮጵያን እንቃኛት። በነገር ላይ ቤተሰቤም አያውቅም ኢትዮጵያን እንቃኛት የኔ ድምጽ እንደሆነ አያውቅም። እንዴት እነሱ አላወቁም? ሌላው ቢቀር ብዙ ጊዜ ሬዲዮ እንትን አይልም ወይ ቴሌቪዥን ወይ ያው ልጆች ካሉ ፊልም ያለበት ምናምን ስለሆነ ሬዲዮ ብዙ ጊዜ እንትን ስለማይሉ፣ በዛ ላይ ደግሞ ጠዋት ነው ብዙ ጊዜ ኢትዮጵያን እንቃኛት ይተላለፈ ጠዋት ነው። አብዛኛው ደግሞ የደጀኔ ጥላሁንም ይመስላል። እና አብዛኛው ጊዜ ወደ ትምህርት ቤት የሚሄዱበት ምን የሚሉበት ወይ የሚተኙበት ሰዓት ስለሆነ እንትን አይሉም። እና የኔ መሆኑ ስነግራቸው ነው ተከታትለው እንትን ያሉት እርግጠኛ የሆኑት። እስቲ አሁን ለአድማጮች ይሄን እናሰማዋለን። ኢትዮጵያን እንቃኛት። ይህ ፕሮግራም የኢትዮጵያን ባህል፣ ታሪክ፣ ቅርስና የተፈጥሮ መስህቦች የምንዳስስበት ነው። ፊልሞች፣ ስጋ ያጣ መንፈስ፣ የተቃጠሉ ገጾች፣ ሰማያዊ ፈረስ፣ ክብረነክ፣ 15 ደቂቃ ኦፕሬሽን፣ ሰባተኛው ሰው፣ ከህግ በላይ፣ ወደ ገደለው፣ ስላንቺ፣ በቅኝትሽ፣ ብዙ ስራዎች ብዙ አይባሉም። ወደ 15 እንደዚህ ይሆናሉ ይመስለኛል። 15 ፊልሞች ብዙ አይባሉም። አክቹአሊ ከሌሎቹ አንጻር ስታየው 30ም 40ም የተጫወቱ ልጆች እኮ አሉ። እኔ ግን ስለምመርጥ ነው መርጣለሁ። የማይመቸኝ ከሆነ አይመቸኝም። ገንዘብ ስለፈለኩ ብቻ ገንዘብ ስለሚከፈለኝ ብቻ አልሰራም። ስለዚህ በዛ ምክንያት ነው እንደዚህ ውስን ሆኖ የቀረው። ሲፈልግ መቃብሬ ላይ በትወናም ሊሆን ይችላል። ብዙ ሀገር ዞረሃል እንዴ ከኢትዮጵያ ውጪ? በትወና አይደለም፣ ሙዚቃ ቡድን በመምራት ነው። ዚምባብዌ ለ5 ወር ስልጠና ሄጃለሁ። በ83 ኢህአዴግ አዲስ አበባ ሲገባ እኔ ዚምባብዌ ነው የነበርኩት። እንዳውም ሊቀመንበር መንግስቱ ኃይለማርያምም ዛውኝ ነው የተቀበልኩት ማለት ይቻላል። ቀድሜ ሄጄ በ10ኛው ቀን ነው እሳቸው ጠፉ ተብሎ እዛ የመጡት በቢቢሲ የሰማሁትና እሳቸው ሐራሬ ናቸው። እኔ ሁለተኛ ከተማቸው ቡላዋይ የሚባል ነው የነበርኩት። ካንተ ለሙዚቃ ስራ ሄደ? እዛ አጋጣሚ ቦትስዋናን፣ ከዛ በኋላ ደግሞ የኢትዮጵያ ሰራዊት ሩዋንዳ የነበረው የእርስ በርስ ጭፍጨፋ ሰላም አስከባሪ ሆኖ ሲሄድ ለ40 ቀናት ያህል ሩዋንዳ ሄጃለሁ። አልጄሪያ የብላክ አርት ኤንድ ካልቸር ፌስቲቫል 100 ኢትዮጵያውያን በሙዚቃም በፓነል ውይይትም በሚዚየም ኤግዚቢሽንም ምንም ሄደን ነበር። ሉካን ሄደን ነበር። ከ11 የቡድን መሪዎች አንዱ ሆኜ አልጄሪያ ሄጃለሁ። አንድ ወር ቆይቻለሁ። ጅቡቲ ሄጃለሁ። ሶማሌላንድም አይቻለሁ። አውሮፓ ፈረንሳይ፣ ጀርመን፣ ስዊዘርላንድ፣ ቤልጂየም እነኚህን አይቻለሁ። አሜሪካና ከአሜሪካ ውጭ ደግሞ ዶሚኒካን ሪፐብሊክ የሚባል የካሪቢያን ሀገር አይቻለሁ። እንግዲህ ከአሜሪካም ወደ 6 ነው 7 ስቴቶች አይቻለሁ። ይሄ በግሌ ነው። የፈረንሳዩ የአውሮፓውና የሩዋንዳ ያልኩ እና የአልጄሪያው በመንግስት እንትን ነው። በመንግስት በዚህ በሙዚቃ ቡድን መምራት ማለት ነው። እንግዲህ ሙዚቃ ቡድን እየመራህ እዚህ ጋር ሄደሃል። የሙዚቀኛ የኪሮስ አለማየሁም ጓደኛ ነበርክ። ወደ ሙዚቃውስ እንደው ሳብ አላልክም? ወይም አንዳንድ መድረክ ላይ እንደው ድምጻዊ ጎሎ የመሸፈን አይነት ነገር ላይ ገብታል? በአማርኛውም በትግርኛውም ሊሆን ይችላል። የሚገርም የኔ ድምጽ እኮ የተቀደደ ጣሳ ነው የሚመስለው። ለሙዚቃ ይሆናል ምናልባት ጋጋኖ ድምጽ ስለሆነ ለቲያትር ይሆናል፣ መድረክ ለመምራት ይሆናል። ጥሩ ድምጻዊ ደስ ይለኛል፣ አደንቃለሁ። ግን ጥሩ ድምጻዊ መሆን አልችልም፣ አልሞከርኩም። ሌላው ይቅርስ እስክስታ እንኳን አልችልም። እኔ አንዳንድ ሰዎች አሁን እስክስታ ሲጫወት ሰርግም ምንም ላይ ማሾፍ ይመስላቸዋል። እኔ ግን ስለማልችል ነው። እስክስታ ነው የሚመስለው ሰውነት። በጣም አደንቃለሁ፣ በጣም ስሜት አለኝ። ግን አንዱንም ሞክሬው አላውቅም። እንኳን መሸፈንና እንዲሁ ለልጆቼም ዘፍኜላቸው አላውቅም። ከልጆችስ ወደ ቲያትር የመጡት ማንም የለም። አንዷ ሳይኮሎጂስት ነች፣ አንዷ ሶሻል ወርክ ተማሪ ነች፣ አንዱ እንግሊዝ ሀገር ነው ያለው። ግን አንዳቸውም እጅግ በጣም ያደንቃሉ፣
በጣም ጎበዝ ክሪቲኮች ናቸው። በተለይ ሁለቱ ሴቶች ይተነትናሉ እንትኑን፣ ግን ምንም ኢንክሊኔሽን የላቸው፣ ምንም አይነት ዝንባሌ የላቸው። በማጠቃለያ መናገር የምትፈልገው ነገር ካለ በስራዎች አድናቂዎችህንም ማመስገንም ሊሆን ይችላል። ምን ትላለህ ዓለም ላይ ለሚሰሙት? ያው ወንድም እኔ ከልብ ነው የምለው። ደሞዝ የኢትዮጵያ ሕዝብ ነው የሚባል አባባል አለ። ሕዝብ ፍቅር እኔ ሀብቴ ይዙት ነገር አለ። እኔ ፕራክቲካል ነው ከ76 ጀምሮ እስካሁን ማለት እኔ የኢትዮጵያ ሕዝብ ወይም የኢትዮጵያ ተመልካች ውጤት ነኝ። ሕዝቤን አከብራለሁ። እሱን ዲስአፖይንት የሚያደርግ የሚያስቀይም ነገር ላለመስራት ጥረት አደርጋለሁ። ሕዝቡም ሁሉም ይወደኛል ማለት አትችልም። ይወዱኛል፣ ያፈቅሩኛል፣ ያከብሩኛል። ይሄ ሁሉ የሆነው ግን እኔ ኪያ ተብዬ እዚህ እድሜ ድረስ የደረስኩት ግን የኢትዮጵያ ሕዝብ ወይም የኢትዮጵያ ተመልካች አድናቆትም ምስጋናም ቸሮኝ አክብሮት ቸሮኝ ያ ፍቅር የኔ መቅረጫና ምገራበት አርጌ ስለተጠቀምኩበት ነውና የኢትዮጵያ ሕዝብ ነው ለዚህ ያበቃኝ የሚል እምነት አለኝ። እኔ በነገራችን ላይ ገሌ ከገሌ ብዬ አለይም። ቅድም እንዳልኩ 147 መድረክ መርቻለሁ። ከነኛ ውስጥ ምናልባት 15ቱ እንደዚህ ቢሆኑ ነው 15 ወይም 20 ቢሆኑ ነው ገንዘብ የተከፈለኝ። ለዛውም የተከፈለኝ ይህን ያህል የሚያደልብና ህይወት የሚቀይር ሳይሆን ዝም ብሎ ለትራንስፖርት ለምናምን ወይም የአንድ ወር ቀለብ ሊሸምት የሚችል 5,000 10,000 ብር ሊሆን ይችላል ከ15ቱ ወይም ከ20። ሌላው ግን በነጻ ነው የሰራሁት። ስለዚህ ከልቤ ነው ማረግ ካለብኝ አክብሮት አለኝ ፍቅር ካለኝ ካልኩ ለኢትዮጵያ ሕዝብና ለሀገሬ ከንፈር ወይም ሊፕ ሰርቪስ የሚሉት ያለፈ አገልግሎት አይደለም። ከልብ የሚመነጭ አገልግሎት ነው የምሰጠውና ይሄ ሁሉ የሆነው ቁርኝት ስላለኝ ነው ከተመልካቾቼ ጋር ከሕዝብ ጋር ከሶማሌ ጫፍ እስከ ዛላምበሳ ጫፍ እና እስከ አሶሳ ህዳሴው ግድብ ጫፍ ድረስ ነው የኔ ፍቅር። ገሌ ከገሌ ተብሎ ተመጥኖ እንትን የሚል አይደለምና ይሄ ሆኖም እዚህ ስላበቃኝ እዚህ ስላደረሰኝ ነው አክብሮ ገስጾ ይሄ እኮ ትክክል አልሰራውም፣ ይሄ እንደዚህ ሆኗል፣ ይሄ እዚህ ጋር የማይሰራው በጣም ስቀን ተደስተን በጣም እንትን ብለን የሚለው ቃል ራሱ እኮ ትንፋሽ ነው ለኔ፣ ግብአት ነው፣ ማዳበሪያ ነውና በዚህ ነው ሲንሲየር ነው ፍቅራችን ከተመልካቾቼ ጋር። ያም ሆኖ ግን ሁሉም ያደንቃል ማለት አይደለም፣ ሁሉም ይወዳል ማለት አይደለም። በሌላ በኩል ሁሉ ሊገምትና ሊያይህ የሚፈልግ ሰው አለ። በየለፈለፍክበት በየወጣህበት መድረክ ሁሉ በሚሊዮኖች የምታገኝ የሚመስለውና ኑሮህን በዛ ደረጃ የሚገምት ሰው አለ። ግን አትፈርድበትም። እንደዛ የሚያስብም ካለ አልቀየመውም። ብዙ ጊዜም ያጋጥመኛልና ያም ሆኖ ይሄ ግን የኢትዮጵያ ሕዝብ ነው ሀብቴ። እኔ በትክክል የኢትዮጵያ ሕዝብ ነው ሀብቴ። ለለበጣና ለይስሙላ መባል ስላለበት ብቻ አይደለም ምለው። ይሄንን ነው እንዲያውቁልኝ የምፈልገው። ወንድሞቼና እህቶቼ ኢትዮጵያውያን በሙሉ ሰላም ማስተዋል እንዲሰጣቸው እመኛለሁ። ጥሩ ነው። እንግዲህ ቅድም እዛ ጦር ግንባር አካባቢ ውጡ ከዚህ ቦታ እየተባላችሁ እየዘፈናችሁ ነበረ። አደገኛ ነገር አለ ባካችሁ እየተባላችሁ ነው። አሁንም እዚህ ስቱዲዮ መሽቷልና ከእንጦጦ ጫካ ግርጌ ነው ያለነው። ጅቦች ሊያጋጥሙ ስለሚችሉ እባክህ ውጣ። ይሄን ማስጠንቀቂያ ተቀበለኝ። ተቀብያለሁ እኔ